ፈተና ሙሉ ለሙሉ እውነተኛ ታሪክ ባለ ታሪኳ አስቴር ሰይፈ እንደጻፈችው። አንዳንዴ ሳስበው የቤተሰቦቼ ክፋት እኔን የሚያተጋ ግፊት ሆኖ ይታየኛል። ባይገፉኝና ባይበድሉኝ ኖሮ ራሴን ለመቻል እንዲህ ባልተፍጨረጨርኩ ነበር። ሰላምም ፍቅርም ምቾትም ከነሱ ጋር ባገኝ ኖሮ የራሴን ኑሮ አልመሰረትም ነበር። ለማንኛውም የነሱ ክፋት በየደረጃው ወደ ተሻለ ነገር መርቶኛል። ነገር ግን ይህ የሆነው የኔን ስኬት ለማየት ካላቸው ፍላጎት የተነሳ ባለመሆኑ አላመሰግናቸውም። ካራቆሬ ጓደኛዬ ቤት ከከተማ ወጣ ያለ እንደመሆኑ መብራትና ውሃ እንኳን ገና አልተሟሉለትም። ውሃ በአቅራቢያው ካለ ወንዝ በበርሜል 8 ብር እየከፈልኩ ነው የማስቀዳው። የልጄም ትምህርት ቤት ሩቅ በመሆኑ ገና ጎ ሳይቀድ እሷን በየጧቱ አውቶቡስ እያሳፈሩ መሸኘት ከጤና አንፃር አስቸጋሪ ሆኖብኛል። እንደኔ መሀይም ሆና እንዳትቀር ስለምሰጋም አንዳንድ ያርፍዳ ክፍል እየገባች ትምህርት ሲያመልጣት በጣም ቅርሰኝ ነበር። ከዚህ በተረፈ እድሜ ለጓደኛዬ 12 ቀን ባልበለጠ ጊዜ ውስጥ ያሻኝን የማደርግበት፣ የሰው ፊት የማላይበት፣ ልጄ በነፃነት የምትቦርቅበት፣ ራሴ የማዝበት ነፃ ቤትና ነፃ ግቢ ኖሮኝ በመጨረሻ ሰላምና ነፃነቴን አወጅኩ። አሁን ማን ነው እዚህ መጥቶ ጎረምሳ ሰበሰብሽ፣ ሽንት ቤቱ ሞላ ወይንም ግቢያችን ተደፈረ ብሎ ሊጨቀጭቀኝ የሚችል? አረ ማን ነው በቤቴ የፈለኩትን እንዳላደርግ ሊያግደኝ የሚደፍር? ማንም። እርግጥ ቤቴ መንገድ ዳር አይደለም፣ ገባ ያለ ነው። ወደዚህ ወደ አዲሱ ቤቴ ከመግባቴ በፊት አካባቢውን ጠርጌ ነው መንገድ እንኳን የከፈትኩለት። እንደዚያም ሆኖ ግቤን በመኖሪያነት ብቻ መጠቀሙ አልታየኝም። የነጋዴነት ተፈጥሮዬ እዚህም መገለጽ ፈለገ። እናም ጠላ እየጠመኩ በውስኪ ጠርሙስ አሽግና ለሚሸጡ ሰዎች ሰጣቸዋለሁ። እነሱ ሸጠው ብሩን ይሰጡኛል። እንዲህ ያለ የቅብብሎሽ ንግድ በመከራ ለመደልኝ። ይህን ንግዴን ለማሳደግ ፈልጌ ቆሎ እየቆላው ቋንጣ እያዘጋጀው አዞር ጀመር። መታሸቱ ቢበዛም ተመልሼ የሀገር ውስጥ የንግድ ስርዓት ውስጥ ተመሰጥኩ። አሁን የንግድ ቤቱ እንቅስቃሴ መስመር ይዞልኛል። ከእንግዲህ እነ ምዕራፍ ይበቁታል። እኔ ተጨማሪ ገቢ ወደማገኝበት ወደ ውጭ ንግዴ ፊቴን ማዞር አለብኝ። ስራው እንዴት እንደሚከናወን ለምዕራፍ በደንብ ስላስተማርኳትና በቂ ስልጠና ስለሰጠኋት ንግድ ቤቱን በተመለከተ አሁን የሚያሳስበኝ ነገር የለም። ወደ ዱባይ የተጓዘችው ጓደኛዬ በሰላም ተመልሳ እስክንገናኝ ድረስ በአንዲት አባቴ ቤት በማውቃት ሴት አማካኝነት የሀገር ውስጥ ንግድ ልሞክር ወደ ቦረና ቀናው። እዚያም ከፍተኛ እንግልት ደረሰብኝ። የሚገኘው ትርፍ ያን ያህል ዋጋ ሊከፈልለት የሚገባ አልነበረም። መጀመሪያ የመኪና ጉዞ ረጅምና አድካሚ ሆነብኝ። በዚያ ላይ ለመገበያያው ቦታ ለመድረስ የ3 ቀን የእግር መንገድ ያስኬዳል። ፈጣሪ የዛሬን ብቻ በሰላም መልሰኝ ብዬ እየተነጫነጭኩ ቴሌቪዥንና ዴክ ገዝተን ወደምናድርበት መብራትና ውሃ ወደሌለበት ከተማ ተመለስን። ሌሊት አስፈሪ ቅዠት በላብ ሲያጠምቀኝ አደረ። ጠዋት አውቶቡስ ስንሳፈር እየቀፈፈኝ ነበር። በሰላም ቤቴ የምደርስ ስላልመሰለኝ በስጋት ተናጥኩ። እውነትም የቅዠቴን ውጤት በተግባር አየሁት። የሆነ ሀገር ስንደርስ ከሽፍቶች ጥይት ለጥቂት ተረፍኩ። በድንጋጤ ታምሜ አዲስ አበባ ገባሁ። በአጋጣሚ ስለ አደጋው ራዲዮ ዘግቦ ኖሮ ቤተሰቤ ሁሉ ተበጥብጦ አገኘሁት። በስርዓቱ በአውሮፕላን ሄዶ መነገድ እያለ እንዲህ ያለ ጣጣ ውስጥ ምን ዶለኝ ብዬ ተማረርኩ። እርም እንደዚህ ያለ ንግድ አይለመደኝም። ለራሴ ቃል ገባሁ። ከሀገር ውስጥ ንግድ የውጭው እንደሚሻል ከተማርኩበት የቦረናው አሰቃቂ አጋጣሚ ወዲያውኑ ትኩረቴን ያሳረፍኩት በውጭ ንግድ ላይ ነበር። የምዕራፍ ልጅ አክስት ኬንያ ትኖር ስለነበር ቀጥታ ያመራሁት ቤተሰቧ ጋር ነበር። ኬንያ እየተመላለስኩ መነገድ እንደምፈልግ ገልጬ ስልክ ቁጥሯን እንዲሰጡኝ ጠየኳቸው። እዚያው በዚያው ራሳቸው ደውለው አነጋገሩልኝ። ልጅቷም እዛ ሀገር ብዙ ስለቆየች በመጣ ችግር እንደማያጋጥመኝና አቅሟ የፈቀደውን ሁሉ ልትተባበረኝ ዝግጁ እንደሆነች ቃል በመግባት አበረታታችኝ። ወደ ኬንያ ምን አይነት ዕቃዎች ይዤ ብሄድ እንደሚያዋጣኝ ጥያቄዬን አስከተልኩ። አባቷም የሚያውቁትን በሙሉ በቅንነት ነገሩኝ። ለኬንያ የሚያስፈልጉ ዕቃዎች እየገዛዛው ሳለ ደግሞ ነጋዴዎቹ ከኬንያ ብርድ ልብስ ይዤ ብመጣ ደህና እንደሚያተርፈኝ ገለጹልኝ። እነሱም ራሳቸው በሞያሌ በኩል በካርጎ አስመጥተው የሚነግዱት ብርድ ልብስ ነበር። ከዚህ በተጨማሪ ነጋዴዎቹ ኬንያ በሌባ የተጥለቀለቀች ሀገር እንደሆነችና
ላፍታም ጥንቃቄ እንዳይለየኝ አሳስበውኛል። እኔም ወደ ዶላር የመነዘርኩትን ጥሬ ገንዘብ ይዤ ኬንያ ስገባ ቦርሴን ከእጄ ላለየው ራሴን በአጽንኦት አስጠንቅቄ ነበር ለጉዞ የተነሳሁት። እናም የቆዳ ጫማዎችን፣ ሲልቨሮችን፣ ሌዘሮችንና የሀበሻ ቀሚሶችን ሸማምቼ ከቦረና በተመለስኩ ሳምንት ባልሞላ ጊዜ ውስጥ ወደ ኬንያ አበረርኩ። ልጅቷ ቃሏን አክብራ ኤርፖርት ድረስ መታ ተቀበለችኝ። ወደ አረፈችበት ቤት ይዛኝ ስትሄድ ከቤተሰብ ጋር ወይም ብቻዋን እንደምትኖር በእርግጠኝነት ግምት ይዤ ነበር። ሆኖም የተገላቢጦሽ በግሩፕ ሆነ የሚኖሩበት ማንም እንዳሻው ገብቶ የሚወጣበት ለእንደኔ አይነቱ ሰው ፍጹም ምቾት የማይሰጥ ስርዓት የለሽ ቤት ሆኖ ሳገኘው ተገርሜያለሁ። ምርጫ ስላልነበረኝ ግን እዚያው ረፍት ወስጄ እዚያው አደርኩ። በማግስቱ ቀኑ መድኃኔዓለም ነበር። እኔ ደግሞ በየወሩ ቡና የማፍላት ልምዱ አለኝ። ከዚያ በፊት ግን ከአዲስ አበባ ያመጣሁትን ዶሮ ወጥ ከፍሪጅ አውጥቼ ሞኩትና ለልጅቷ እስኪ ባክሽ እዚህ ግቢም ሆነ ሌላ ቦታ የምታውቂያቸው ኢትዮጵያውያን ካሉ ጥሪያቸውና እዚህ ካሉት ጓደኞችሽ ጋር ይቃመሱት፣ እንጀራ ሊያምራቸው ይችላል አልኳት። እሷም ሐሳቤን በመደገፍ ደውላ ጋበዘቻቸው። ጓደኞቿ ሲመጡ እኔ ቡና ላፈላ፣ እሷ ደግሞ ማዕድ ልታቀርብ ተነጋግረን ተፍ ተፍ ማለት ጀመርን። ማዕዱ ቀርቦ ልጆቹ ደስ ብሏቸው እየተስገበገቡ ሲበሉ ሳይ አይኖቼን ባቀረሩ። ይሄኔ እኮ ዶሮ ወጥ በተለይም የጤፍ እንጀራ ካገኙ ብዙ ጊዜ ሆኗቸዋል። ለዚያ ነው የተስገበገቡት። በዚህች ዓለም ሰው ከሀገሩ የሚሰደድበት ሁኔታ ባይፈጠር ምን ነበረበት? በትካዜ ተውጬ ሻማ ለኮስኩና ቡና መቁላት ጀመርኩ። ወትሮውንም የቡና አፈላል ስርዓቱ ይሳካልኛል። ቤቱን የአገር ቤት ድባብ አለበስኩት። ልጆቹ ቁርሳቸውን በልተው እስኪጨርሱ ወሬያችን ሁሉ ስለ አዲስ አበባ ነበር። አዲስ አበባ ያለውን ሁኔታ ስነግራቸው ከምግቡ ባልተናነሰ መልኩ ነበር በጉጉት ያዳመጡኝ። በመሃል አንድ ክልስ የሚመስል ቀይ ልጅ ሲመጣ ልጅቷ ብር መመንዘር ስፈልግ የለ ዶላሩን የሚመነዝርልሽ ልጅ እሱ ነው አለችኝ። ባምናትም እንዲሁ እርግጠኛ ለመሆን ብዬ የሚታመን ልጅ ነው አልኳት፣ ልጆቹ እንዳይሰሙ ድምፄን ዝቅ አድርጌ። ወይ ዘመዴ እኮ ነው አትስኪ በኔ ይሁንብሽ አለችኝ እሷን በሹክሹክታ። በሆዴ በዚህ የሌባ ሀገር በቀላሉ ታማኝ ሰው ማግኘት ደስ ይላል እንኳን አንቺ ኖርሽልኝ እያልኩ የልብስ ሻንጤ ውስጥ አሳቻ ቦታ ላይ ደብቄ ካስቀመጥኩት መሃል ለይቼ ነገ ያስኩትን $600 አውጥቼ አቀበልኳት። እሷም ወደ ልጁ ጆሮ ጠጋ ብላ የሆነ ነገር ሹክ ካለችው በኋላ በተራዋ ስትሰጠው አየሁ። ምንም ችግር የለም በኔ ጣየው እንደማለት አይነት ገጽታ ሳይቷት ራሱን ሲነቀንቅ ተረጋጋሁ። አሁን ወሬው ደርቷል። እኔን የሚያሳትፍ ወሬ ባለመሆኑ ግን ትኩረቴ ቡናው ላይ ነው። ልጅቷ የያዙት ወሬ እንደማይመለከተኝ ገብቷት ነው መሰል ገንዘብ ከሚመነዝረው ክልስ ወጣት ጎን ተቀምጣ አልፎ አልፎ አስቴር ተጫዎች እንጂ እያለች ከዝምታ ልታፋታኝ ትሞክራለች። እኔም ባይተዋርነት ሊሰማኝ ቢሞክርም እንዳትጨነቅ በማሰብ እያዳመጥኩ ነው በማለት ፈገግ እላታለሁ። በዚህ መሃል ነው እንግዲህ ልጅቷ ዶላሩን ከልጁ መልሳ ስትቀበልና ከጨዋታው ላይ ተነስታ ወደ እኔ ስትመጣ ያየኋት። ዶላሩን ልትመልስልኝ እጇን ስትዘረጋ ለምን አንቺ ጋር ቢቆይስ አልኳት ግራ በመጋባት። አይ እንኪ ማንም ሳያይ ደብቂው። ምን ማድረጓ ነው? ምን ሐሳቧን አስቀየራት? ግር እንዳለኝ ተቀብዬ ልጆቹ ሳያዩኝ ለሷ ብቻ እያሳየኋት ዶላሩን የተቀመጥኩበት ፍራሽ ስር ደበቅኩት። ልጆቹ ወጣ ሲሉ አንስቼ ልብስ ሻንጤ ውስጥ እከተዋለሁ ብዬ በማሰብ ካፍታ ቆይታ በኋላ ደግሞ ልጅቷ ከፊት ለፊት ወዳለው ዕጣን ማጨሻ መራችና ጎንበስ ብላ አለ ዛሬ አይቼ የማላውቀው አይነት ዕጣን በተነችበት። ጭሱ ከመቀጽበት ቡል ብሎ ቤቷን ሸፈናት። የዕጣኑ ሽታ ቢከረክረኝም ያለውት ሰው ቤት ውስጥ ነውና የግዴን መቀበል ነበረብኝ። ይሁን እንጂ የሰራ አካላቴ በጸጋ አልተቀበለውም። ከዚያ በኋላ ጥሩ ስሜት ሊሰማኝ አልቻለም። ሌላው ቀርቶ ጀበናው ላይ ቡና ለመጨመር እጄን ላነሳ ብል አልታዘዝሽ አለኝ። እንደምንም አነሳሁት። አሁን ቡናውን ጀበናው አፍ ላይ አድርሼዋለሁ። መጨመር ግን አቃተኝ። ምን ሆኜ ነው? ግርታ ዋጠኝ። ቡናውን አስቀምጬ አንዴ ከበውኝ ሲጋራ እያጨሱ የሚሳሳቁትን ልጆች፣ አንዴ ዕጣኑን እንደ ጅል ፈዝዤ ስቃኝ ቆየሁ። ልቤ በዕጣኑ እንደታፈነው ቤት ታፍኖ ትንፋሽ እያጠረኝ በከባድ ጥረት ጀበናውን እንደገና አነሳሁት።
እጄ ደንዝዞ ሊታዘዘኝ ስላልቻለ ግን መልሼ ምድጃው ላይ ለማስቀመጥ እንኳን የከባድ ሥራ ያህል ታላቅ ጥረት ጠይቆኝ ነበር። ከነጋ ለቡና ቁርስ ከቀረበው ቁራሽ ዳቦ በቀር ምንም ስላልቀመስኩ እርቦኝ ይሆን ብዬ አሰብኩ። ከመቼ ወዲህ ነው ደግሞ ረሃብ እንዲህ የሚያደርገኝ? ድሮም ቢሆን ጧት ጧት ቁርስ የመብላት ልምዶ የለኝም። ታዲያ ለምንድን ይሆን የሚያጥወለውለኝ? ለምን ይሆን? ብዙም ጥርት ያለ ሐሳብ የማሰብ ዕድል አላገኘሁም። እየደነዘዘ መጣ። ፊቴ ሁሉ የወፈረ መሰለኝ። ሆዴ መገለባበጥ ጀመረ። ወደ ላይ ሊለኝ ታገለኝ። አከታትሎ ሽቅብ ሲንጠኝ ሰው ፊት እንዳልዋረድ በመስጋት በትግል ቆምኩና እየተንገዳገድኩ እንደምንም በረንዳው ጋር ደረስኩ። ከዚያስ ምን ተፈጠረ? እንጃ። ነፍሴን ሳውቅ የሆነች ሴት ከፊት ለፊቴ ቆማየሁ። ምን ሆነሽ ነው የኔ እህት? አለችኝ ሴትዮዋ። እኔ እንጃ። ምን አርገውሽ ነው እነዚህ አውሬዎች? እኔ ምን አውቃለሁ ምን እንዳደረጉኝ? የዚያኔ ነው ልብ ብዬ ያየኋት። ፊቷ በጽኑ መታመሟን ያሳብቃል። የጉንጮቿ አጥንቶች አለቅጥ ገጠው ስላፈጠጡ አይኖቿ የኩሬ ውሃ ላይ እንደሚዋኙ ብዮች በሚያስፈራራ አኳኋን ይገለባበጣሉ። ድምጿ ተመናምኖ አጥንት ብቻ እንደቀረው ኮስማና ሰውነቷ ድክምክም ያለ ነው። ሁኔታዋ ሁሉ እጅግ ያሳዝናል። የማን ዘመድ ነሽ? አለችኝ በዚያ ሙትት ባለ ድምጿ። ነገርኳት። እሷን አምነሽ እዚህ ድረስ ከምትመጪ ቢቀርብሽ ይሻል ነበር ብላኝ ከበረንዳው ላይ ልታነሳይ ስትሞክር እንደምንም እሷንም ለማገዝ ሞክሬ የተነሳው። እቤት ስንገባ ማንም የለም። የልጆቹ ነገረ ስራ ከንክኖኝ ቀጥታ ስንደረደር ሄድኩት ዶላሩን ወዳስቀመጥኩበት ቦታ ነበር። ፍራሹን ገለጥ አደረኩት። ዶላሩ አለ። እፎይ ተመስገን። ዙሪያ ገባዬን ቃኘው። ቤቱ እንደተዝረከረከ ነው። የቡና ዕቃው፣ ረከቦቱ አሁንም ቦታው እንደተሰየመ እዚያው ባለበት እንደተዘረጋ ነው። ምግብ የበሉበት ሳህንና ውሃ የጠጡበት ዕቃ እንኳን ከጠረጴዛው ላይ አልተነሳም። ምንም የተቀየረ ነገር የለም። እስካሁን ምን እንደተፈጸመብኝ አልገባኝም። የጠረጠርኩት ዶላሬን ነበር። እሱም አልተነካም። ታዲያ የተዘጋጀ ዕጣን እያለ ሌላ ዕጣን ማጨሷ ትርጉሙ ምን ይሆን? በሐሳብ ሰዋትት ቆይቼ ሁነኛ መልስ ሳጣ ቁጥጥ ካልኩበት ከፍራሹ ላይ ተነስቼ ለሴትዮዋ ምግብ አቀረብኩላት። ከዚያ ፊቴን ተጣጥቤ በትውከት የተበላሸውን ልብሴን ቀይሬ ቤቱን በመልኩ አስተካክዬ አጠገቧ ተቀመጥኩ። በአረንጓዴ ደም ስሮች የተሽጎረጎረውን ከወጥ ማማሰያ የቀጠነውን እጇን በቀስታ እያነሳች በቀስታ ወደ አፏ ስትልክ በሐዘኔታ ትክ ብዬ እያየኋት ሳለ አደገኛ ዱርዬዎች መሃል ነው የገባሽው በማለት ስለ ልጆቹ ወመኔነት በሰፊው አወጋችኝ። ሌላ ዘመድ ካለሽ ዛሬውን ወደዚያ ሂጂ፣ አለዚያ ተመልሰሽ አገርሽ ግቢ ብላ አስጠነቀቀችኝ። እኔም በሐሳቧ በመስማማት ጸጋዬ ለሚባለው የምዕራፍ ባል ጓደኛ ደወልኩለት። ከአዲስ አበባ ስነሳ ስልክ ቁጥሩን ከሚያውቁት ሰዎች አጠያይቄ ተቀብዬ ነበር። እኔ አሞኝ ተኝቻለሁ፣ ከቻልሽ ኮንትራት ታክሲ ይዘሽ ነይ ብሎ አድራሻውን ሰጠኝ። ተመልሼ ወደ ቤት ስገባ እስኪ እንደው ዕቃሽን ፈትሺ፣ በመስኮት በኩል ሲቀባበሉ ነበር አለችኝ ሴትዮዋ። በድንጋጤ እየተርበተበትኩ የንግድ ዕቃዎቼን ፍለጋ ተሯሯጥኩ። አመዴ ቡና አለ። ግማሽ ያህሉ ዕቃዎቼ ተወስደዋል፣ አላስተረፉኝም። በአጋጣሚ በልብስ ሻንጤ ውስጥ ደብቄ ያስቀመጥኳቸውን ወርቆቼንና ዶላሬን ግን ምንም ሳይነኩ እንዳሉ አገኘኋቸው። ተመልሼ ጸጋዬ ጋር ደወልኩና እባክህ እንደምንም ተቸግረ የሆነ ሰው ላክልኝ፣ የታክሲውን እኔ ከፍላለሁ፣ ለታክሲ ሾፌሮቹ አድራሻን በእንግሊዘኛ አነጋግሬ አለበት ድረስ መምጣት ይከብደኛል ስል እንባ እየተናነቀኝ ተማጸንኩት። የት ነው ያለሽው? ነገርኩት። የደረሰብኝንም ችግር ነገርኩት። ወይ አምላኬ ምን ልትሰሪ እዛ ገባሽ ብሎ በድንጋጤ ጮኸ። በይዘው ጠብቂኝ፣ አንድ የታክሲ ሾፌር አበሻ ጓደኛለኝ፣ እሱን እልክልሻለሁ፣ ጠብቂው፣ አይዞሽ፣ ተረጋጊ። ወደ ቤት ተመልሼ ከሴትዮዋ አጠገብ እንደተቀመጥኩ ምንም አይደለም፣ ጦስሽን ይዞ ይሄድ፣ እንዲያውም ተመስገን በይ ተርፈሻል እያለች ስታጽናናኝ ቆየችና በወሬ በደሟ ውስጥ HIV እንዳለባት ቫይረሱ አሁን የመጨረሻ ደረጃ ላይ በመድረሱ ክፉኛ እያደከማት እንደሆነ አልጋ የምትይዝበትም ጊዜ ሩቅ አለመሆኑ ይህ በሰቆቃ የተሞላው የስደት ሕይወቷ የመኖር ፍላጎቷን እንዳሟጠጠውና
በተስፋ ቢስነት ዕለተ ሞቷን ብቻ በጉጉት እንድትጠባበቅ እንዳደረጋት ስታወጋኝ እንባዬን መክታት አልቻልኩም። አምልጦኝ ዝርግፍ አለ። አሁን የደረሰብኝን ችግር ዘንግቼ እሷን ማጽናናት ያዝኩ። ሁሉንም እንዳዳመጥኩ በጸጋ እንድትቀበለውና ከባድ ቢሆንባትም ላለመጨነቅ እየሞከረች ቀሪ ሕይወቷን በጸሎትና በተስፋ እንድትኖር አሳሰብኳት። በእኔ አቅም ልረዳት የምችለው ነገር ካለ እየጠየቅኳት ሳለ ልጅቱ ከልጆቹ ጋር እየተጫጫች መጣች። ጥለንሽ ሄድነው እኮ ጓደኛችንን መሸኘት ስለነበረብን ነው አለች በሩን አልፋ ገና ከመግባቷ። ዝም አልኳት። ፊቴ መለዋወጡን አይታ ምን ነው አለችኝ። ወላጅ አስቸጋሪ ልጁን ለመገሰጽ ሲፈልግ በሚናገረው ቅላጼ ልሄድ ነው አልኳት ባጭሩ። የት? ጸጋዬ ጋ። ጸጋዬን ታውቀዋለች። ለምን ወደዚያ መሄድ እንደፈለግሽ መጠየቅ እችላለሁ? አሁንም የድምጿ ቅላጼ ምን ሰው ታስቸግሪያለሽ? ከዚህ በላይ ምን እናርግልሽ? እንኮኮ እንበልሽ የሚል ቃና ያዘለ ነበር። ዝም አልኳት። ብናገርስ ምን እፈይዳለሁ? አንዴ ለሆነ ነገር ምን ለውጥ ሊመጣ? ስለ ዕቃው ከሆነ የወሰድነው ልንሸጥልሽ ብለን ነው አለች። አጓጊ ድራማ በመከታተል ላይ እንዳሉ ታዳሚዎች በተመስጦ የቃል ምልልሳችንን ወደሚከታተሉት ጓደኞቿ አየት አድርጋ ስታበቃ ነው እንግዲያውስ ከተሸጠላችሁ ገንዘቡን፣ ካልተሸጠላችሁም ዕቃውን ጸጋዬ ቤት አስቀምጪልኝ ብያት ወደ ሴትዮዋ ዞርኩና ባልተረጋጋ መንፈስ ጨዋታችንን ለመቀጠል ሞከርኩ። ታክሲው መጥቶ በራፉ ጋር ሲቆም ለሴትዮዋ ከተረፉኝ ዕቃዎች መሃል አንድ ነጠላ ሰጥቻት ላደረገችልኝ ሁሉ ከልብ አመስግኜ ተሰናበትኳት። መንገድ ላይ ለታክሲም ሆነ ለአንዳንድ ጉዳዮች ዶላር ለመነዝር ማሰቤን ለሾፌር ነገርኩት። እሱም ወደ አንድ ህንዳዊ ሱቅ ይዞኝ ገባ። ለመነዝር ያሰብኩት $100 ብቻ ነበር። በኋላ ከምቸገር አጋጣሚውን ልጠቀምበት አስቤ ከፍራሹ ስር እንዳስቀመጥኩት ያገኘሁትን $600 አውጥቼ ለህንዳዩ ባለሱቅ አቀበልኩት። አገላብጦ ሲያቸው ሁሉም ፎርጅዶች ሆነው ተገኙ። አበደ። እንዴት እኔን ለማታለል ትሞክራላችሁ ብሎ ህንዳዩ ያዙ ይልቀቁኝ አለ። ጭራሽ ፖሊስ ጠርቼ ያሳስራችኋለሁ አለቃችሁም በማለት ይዝት ገባ። ምን ይዋጠኝ? የት ልግባ? ስሜ ባጭበርባሪነት ሲነሳ ከአፍረትም በላይ ፍርሃት አራደኝ። በሰው ሀገር እስር ቤት ገብቼ በዚያው ቀልጬ የቀረው ብዬ በድሌ ጠማማነት ተማረርኩ። ለእንጀራ ስል ጨክኜ ከዘመድ ጋር የተውኳትን መተኬ የለሿን አንዷን ልጄን አይኔ ላይ ውል እያለች ተንሰቅስቅ ያለቀስኩ። ንገረው እኔም በሰው ተታልዬ እንጂ ላጭበረብረው አስቤ እንዳልሆነ እባክህ በቋንቋው ንገረው እያልኩ ባለ ታክሲውን አዋከብኩት። እሱም ካፍካፌ እየለቀመ ሊያስረዳው በብርቱ ጣረ። ህንዳዊው ግን ጆሮውን ሊያወሰን አልፈቀደም። ሌላው ቀርቶ በልብስ ሻንጤ ተቀምጦ የነበረ ያ ያልተነካካ ንጹህ ዶላር አሳይቼው እንኳን ሊያምነኝ አልቻለም። እባክህ የኔ ጌታ እኔ እንደዚህ አይነት ነገር አላውቅም። እንደምታስበኝ አይነት ሴት አይደለሁም። ባመንኳት ልጅ ተታልዬ ነው እያልኩ እግሩ ላይ የወደኩ ጊዜ ነበር እግዚአብሔር ይስጣው ከቁጣው ሰከን ብሎ በይ ያ ትክክለኛ የምትሆን ዶላር ወደ በይው እሱን ልመንዝርልሽ ከፈለጋችሁም ፎርጅዶቹንም እኔ ራሴ ልገዛችሁ እችላለሁ ማለቱን አስተርጓሚ ነገረኝ። ደሞ ገዝታ ሸጠችልኝ ብሎ ያሳስረኛል ብዬ በመስጋት አይ ባይሆን ሌላ ጊዜ ግዛው እንጂ ዛሬ ሳይሆንም ብላለች ብለ ንገረው ብዬ $100 ሰጠሁት። ያስመነዘርነውን የኬንያ ገንዘብ ተቀብለን ያንሱ ከለቀቅንበት ጊዜ አንስቶ ጸጋዬ ቤት እስክንደርስ ድረስ በየሰከንዱ በፍርሃት ወደ ኋላ ይስገላመጥ ነበር። ጸጋዬ ቤት ለ3 ቀናት ያህል ወለሉ ላይ ጨርቅ አንጥፌ ነበር የተኛሁት። እዚያ ለማደር ያስገደደኝ ምክንያት ሌሎች የማውቃቸውን ሰዎች በስልክ ላገኛቸው መሞከሬ ስላልተሳካልኝ ነበር። በሁለተኛው ቀን ይመስለኛል ልጅቱ መታ በሷ ብሶ እየተቆጣች ብዙ ተናግራ ብዙ ለፍልፋ ላንቋ እስኪናጋ ድረስ ጮሃ ተመልሳ ሄደች። መጀመሪያ ላይ ወይ ዕቃዎቼን ወይ የተሸጡበትን ገንዘብ ልትሰጠኝ የመጣች መስሎኝ ነበር። ጠይቂያትም ነበር። ልትሰማኝ አልፈለገችም እንጂ በመጨረሻ ለምን ጉዳይ እንደመጣች እንኳን በውል ሳላውቅ እንዳመጣጧ ሁሉ እየተንጣጣች ከጮህቷ ጋር ወጣ እብስ ብላ ሄደች። የኬንያ ጉዞዬ እንዴት የተሰነካከለ መሆኑን አስቤ የተቆጨው ወደ 30 ገደማ ብርድ ልብሶችን
ቅባቶችን፣ ጫማዎችንና ሌሎች ጥቃቅን ዕቃዎችን ገዝቼ አስጫንኩ። ማስጫኑ ላይ ስላላወቅኩበት ኪሎ ትንሽ ጎድቶኛል። ይሁን ከመግፋት መገፋት ጥሩ ነው። አንድም ክፋት ሳይኖርብኝ ሰዎች ክፉ ሲያደርጉብኝና ስጎዳ አምላኬ አንድ መጽናኛ ከፊት ያዘጋጅልኛል። ኬንያ አውሮፕላን ማረፊያ ውስጥ ለራሴ ረከስ ያለውን ሽቶ ለመግዛት በማማረጥ ላይ ሳለሁ አንድ እንደኔ የሚገበያይ በእድሜ ተለቅ ያለ ሰውዬ ድንገት እኔ ዘንድ መጣና ሰላም የኔ እህት አለኝ፣ እጅግ ትህትና በተላበሰ ጨዋነት። እኔም ከአንገቴ ጎንበስ ብዬ አጻፋውን መለስኩለት። በግራ እጁ የያዘውን ሳምሶናይት ሊያሳየኝ እንደፈለገ ሁሉ ከፍ አድርጎ በመያዝ የቀኝ እጁን ለሰላምታ ዘርግቶ ስሙን ነገረኝ። በተፈጥሮዬ ተጠራጣሪ ባልሆንም ሳምሶናይቱን አስይዞ በእኔ ላይ የሆነ መጥፎ ነገር ለመፈጸም ያሰበ መስሎኝ ፈራሁት። በብዙ ፊልሞች ላይ የዚህ አይነቱ ዘግናኝ ድርጊት ሲፈጸም በተደጋጋሚ አይቻለሁ። ወንጀለኞቹ ወንጀል ሊፈጽሙበት ያሰቡትን ዕቃ ለአንድ መንገደኛ ሲይዘው ሲሰወሩ፣ እድለቢሱ መንገደኛ በማያውቀው ጉዳይ ባልሰራው ኃጢአት ፍዳውን ያያል። ስሙን፣ ክብሩን፣ ቤተሰቡን፣ ስራውን፣ ምናልባትም ሕይወቱን ጭምር ሊያጣ ይችላል። የኔ እህት አለኝ ሰውየው ደገመና፣ እዚህ የዘራፊ ሀገር ሜዳ ላይ ሳምሶናይት ከምከፍት ብዬ ነው ላስቸግርሽ። የሆነ ቃል ገዛ አስቤ ወደ $154 ጎደለኝ። ካለሽ እባክሽ ተባበሪ፣ አውሮፕላን ውስጥ ሰጥሻለሁ። እንደ ተከዳ ሰው አልሆንኩም። ትንሽ እንኳን ሳላቅማማ $200 ሰጠሁት። ሰውየው ሂሳቡን ከፈለና መልሱን ተቀብሎ ኪሱ ውስጥ ከተተው። ላንቺ ድፍን ብሰጥሽ ይሻላል ብዬ ነው አለኝ። ከመገበያያው ስፍራ ወጥተን እስክንሳፈር ወደ ምንጠባበቅበት ወንበር ሄደን ጎን ለጎን ተቀመጥን። ነጋዴ ነሽ? አሁን ብዙ ጊዜ ተመላልሰሻል? ማለቴ ወደ ኬንያ? አይ የመጀመሪያ ጊዜ ነው። በምን ያህል ካፒታል ነው የምትንቀሳቀሽው? ካፒታሌ ጤናዬ ነው አልኩት። ሳቀ። ታዲያ ምን ልበላው? ይህን ያህል ካፒታል አለኝ ብዬ አስቤ አላውቅም። በማገኘው ሁሉ የተሻለ ገቢ ሊያስገኝልኝ የሚችል ነገር ሰራበታለሁ። ለቤቴና ለቤተሰቦቼ የቤት ወጪ እሸፍናለሁ። የሚተርፈኝን ደግሞ አስቀምጣለሁ። እንዳጠያየቁ ልመልስለት ባለመቻሌ ነበር ነገሩን ወደ ቀልድ ለውጬ ካፒታሌ ጤናዬ ነው ያልኩት። ሰዓቱ ደርሶ አውሮፕላኑ ላይ ተሳፈርን። በተመደቡልን ወንበሮች መሰረት ኋላና ፊት ሩቅ ለሩቅ ነበር የተቀመጥነው። በኋላ ላይ ሰውየው አስተናጋጇን በማነጋገር የወንበር ቁጥሩን አስቀይሮ ከጎኔ ተቀመጠ። ወዲያውኑ ያበደርኩትን $1 ከምስጋና ጋር መለሰልኝ። ከገዛቸው ሽቶዎች መሃል አንዱን መርጦም ይህንን ሽቶ የገዛሁት ላንቺ ነው ብሎ ሽቶውን በአክብሮት 2 እጆቹን ዘርግቶ እንድቀበለው ዘረጋልኝ። ሽቶው በጣም ውድ ሽቶ መሆኑን ሳውቅ ደነገጥኩኝ። የዚህ አይነቱ ሽቶ ይኖረኛል ብዬ አስቤ እንኳን አላውቅም። ኧረ እኔ እንደዚህ ያለ ውድ ስጦታ ለመቀበል ይቸግረኛል። ደግሞስ በምን አውቀህ ነው የምትገዛልኝ? አንቺስ የታውቀሽ ነው $200 ያህል ላጥ አድርገሽ የሰጠሽኝ። ይዤብሽ ብጠፋስ? ባመላለሱ ተረትቼ እየሳኩ እኔም በአክብሮት ጎንበስ ብዬ አመስግኜ የተቀበልኩት። ለንግድ በየጊዜው ወደ ተለያዩ ሀገሮች እንደሚመላለስ በ3 የአፍሪካ ሀገራት ውስጥ ፋብሪካ ለማቋቋም በእንቅስቃሴ ላይ እንዳለና ሌሎች ተያያዥ ርዕሰ ጉዳዮችን አንስተን እየተጨዋወትን አዲስ አበባ ደረስን። ለኔ ዘመዶቼ ለሱም ቤተሰቦቹ ማለትም ሚስቱና ልጆቹ ተቀብለውን ልንለያይ ስንል በዚያው በተለመደ ትህትናው ስልክ ቁጥሬን ጠየቀኝ። የግል ስልክ ስላልነበረኝ መርካቶ መሃል የሚገኘው የእንጀራ እናቴን የሱቅ ስልክ ቁጥር ሰጠሁት። በተለይ ለንግድ ወደ ኬንያ የመመላለሱ ሐሳብ ካለኝ በማንኛውም ሰዓት ሊረዳኝ ዝግጁ መሆኑን ገልጾልኝ ተለያየን። ከዚህ በኋላ ባለው የአዲስ አበባ ኑሮዬ ችግሮች በፍጥነት ኮርኩመውኝ አለፉ። ሰራተኞች ቀጥሬ የሚያስፈልጉኝን ነገሮች አሟልቼ ምዕራፍ እንድታስተዳድረው ባደራ ትቼላት የነበረው የቤቱ ንግድ ስራ እንደ ምኞቴ በአግባቡ ተይዞ አልጠበቀኝም። ምንም አልተሰራም ማለት ይቻላል። እንኳን ዋናዬን አልነካብኝ ብዬ ተጽናናው እንጂ አይሆኑ ሆኖ ብልሽት ወጥቶ ነው ያገኘሁት። ከኬንያ ያመጣኋቸውን ዕቃዎች መርካቶ ላሉ ሱቆች እየዞርኩ ለመሸጥ ከባለቤቴ ጋር ሄደን ገበያው እንዳሰብነው ሳይቀናን ቀረ። ጥቂቶቹንና ዋና የተባሉትን ዕቃዎች እጅ በእጅ ሸጥን። ቀሪዎቹ እንደተሸጡ እንዲከፈሉን ተስማምተን አስረክበን ወደ ቤት ስንመለስ ደግሞ መሃል መርካቶ መንገድ ላይ 9,000 ብር ጣልኩኝ።
በገንዘቡ መጥፋት ሁለታችንም ተረበሽን። ሆኖም ከኔ ይልቅ ባለቤቴ ገርጥቶ ስለነበር ላጽናናው ብዬ ጦሳችንን ይዞ ይሄድ፣ የእግዚአብሔር ፈቃድ ሆኖ ከጠፋ ምን ማድረግ እንችላለን? በቃ ተወው ይጥፋ አልኩት፣ መረበሽን ለመደበቅ እየሞከርኩ። እውነትም የእግዚአብሔር እጅ አልታከለበት ኖሮ በዱባይ ያስረከብኳቸው ዕቃዎችም ቶሎ ተሸጠው ብሩ ገቢ ሊሆንልኝ አልቻለም። እናም ዕቃዎቹ ብር ይዘው ከሚቀመጡ አይኔ እያየ በወደቀ ዋጋ ሸጥኳቸው። የብርድ ልብሶቹማ ነገር አይወራ፣ ዝም ብሎ የመጣል ያህል ነው። ከጉምሩክ ቀረጥ ከፍዬ ስለተረከብኳቸውም ትልቅ ኪሳራ ደረሰብኝ። በወቅቱ ትንሽ ያጽናናኝ ካራ ቆሬ ከመኖርበት ግቢ በ200 ሜትር ርቀት ላይ የሚገኝ 1000 ካሬ ሜትር ስፋት ያለው መሬት እድል ቀንቶ መግዛቴ ነው። ከዚህ ቀደም አባቴና ሰዎቹ በህብረት ቦታ ሲገዙ እኔም ለመግዛት ጓጉቼ ብሩ ስላልተሟላልኝ አምልጦኝ ነበር። በወቅቱ ሌላ የሚሸጥ ቦታ ሲገኝ ሊያበድሩኝ ቃል የገቡልኝ ሰዎች ነበሩ። አሁን ታዲያ በእጄ ላይ ያለው ገንዘብ ልም ብሎ ከማለቁ በፊት የመሬቱን ዋጋ 12000 ብር ስለሆነ አሁንስ አያመልጠኝም፣ መግዛት አለብኝ ብዬ ነው ከሰው አሟልቼ የገዛሁት። ነፍሷን ይማረውና አጸዱ የምትባል ወዳጄ ወደ 2800 ብር ገደማ በብድር ሞልታልኛለች። ከእንጀራ እናቴ ጋር አስቀምጬ የነበረውም 4000 ብር ቦታውን ለመግዛት ታላቅ እገዛ አድርጎልኛል። በዚህ ሳቢያ ከእጄ ብር ጠፍቶ ተቸግሬ ባለውበት ሰዓት በእንቅርት ላይ እንዲሉ በኬንያ በኩል አድርጎ አሜሪካ የገባው የምዕራፍ ልጁ አባት ስልክ ደውሎ ወደ ኬንያ መሻገር ከቻልሽ ከዚያ በቀላሉ ወደ አሜሪካ ልወስድሽ እችላለሁ ብሎ ቃል እንደገባላት ምዕራፍ ነገረችኝ። እኔ ራሴ ችግር እየደቋቆሰኝ ቢሆንም መጓጓቷን እያየው ቆይ ብላት ይከፋታል በማለት ከዚህም ከዚያም ፈላልጌ ገንዘቡን አሟላሁ። ኬንያ ያለው የባሏ ጓደኛ ጸጌም ጋር ደውዬ አደራልኩትና ለጇ ሳንቲም ሰጥቼ በአጭር ጊዜ ውስጥ ወደ ኬንያ ሸኘኋት። በዚህም አሁን ችግር አፉን ከፍቶ ሊውጠኝ አሰፍስፏል። ፊት ለፊት ጥርሱን አግጦ ሊጥለኝ እያንገዳገደኝ ጀምሯል። በተለይ ምዕራፍን ወደ ኬንያ የሸኘው ሰሞን ሳንቲም በማጣት ገብስ እንደ ቡና አፍልቼ ጠጥቻለሁ። እንግዲህ ይህንን ችግር ለማለፍ አሁን ተስፋ የጣልኩት አባቴ ላይ ነው። 9000 ብር በጠፋብኝ ሰሞን እሱ ዘንድ ሄጄ ስለጠፋብኝ ብር አጽናንቶኝ ሰነባብቼ ብመለስ ብር ሊሰጠኝ እንደሚችል ቃሉን ሰጥቶኝ ነበር። እናም ቃል በተገባልኝ መሰረት ሰነባብቼ ተመለስኩ። የአባቴ አውሊያ ቀርቧል። ትፈለጊያለሽ ተባልኩና ገባሁ። አውሊያው ብር ጠፋብሽ ብሎ የፌዝ ሳቅ ሳቀብኝ። ተናደድኩ። የኔ ብር መጥፋት ምን ያስቃል ብዬ ሳጉረመርም ዝም በይ፣ ኧረ ዝም በይ ነውር ነው፣ እንደሱ አይባልም፣ ዝም ነኝ የሚባለው ብለው ሰዎች ተቆጡኝ። አውሊያው ጉርምርምታዬን ችላ ብሎ ቀጠለ። ቆይ እንግዲህ ላንቺ የሚሆን ለአሁንም ለወደፊቱም የሚረባሽ ስጦታ አለኝ ይልና እዛው ቤት ከሚከድሙት ሰዎች ላቀችና ፀሐይን ይጠራና አዲስ ዓለም እያለሁ የተመረኩበትን ጊርጊራ ስጧት ብሎ አዘዛቸው። ጊርጊራ ምን ይሆን ብዬ እያሰብኩ ያለ እኔንም አዘዘኝ። ከእንግዲህ ወደ ውጭ ሄዳለሁ አትበይ፣ እዚሁ ከሽንኩርት ጀምረሽ ነግጂ፣ እኔው እዚሁ እንጀራሽን እሰጥሻለሁ አለኝ። እንዴ ምንድነው የሚለኝ ሰውዬ? በህልሜ ነው በእውኔ? ማመን አቃተኝ። ንግዴን በተለይ የውጭውን ትልቅ ተስፋ የጣልኩበትን ስራ እንዳቆም እያዘዘኝ እኮ ነው። ስለዚህ ማፋውጥቼ ቷብዬ አለቀስኩ። አውሊያው ሊታገሰኝ ስላልወደደ ተቆጣኝ። ሰዎችን ላስተናግድበት ውጭና የሚሰጡሽን ጠብቂ አለኝ። ይሄ ጊርጊራ ተብዬ ስጦታ የጠፋብኝን ብር የሚተካ ንግዴን እንዳዲስ ለመጀመር የሚያስችል ትልቅ ዕቃ እንደሆነ ገመትኩ። ስለዚህ ወጥቼ እንላቀች እንዲሰጡኝ ጠየኳቸው። ግቢው ውስጥ አንድ ባለ ሳር ክዳን ጎጆ አለ። እንላቀች ከዚያ ውስጥ የሸክላ ጣማጭሻና ትልቅ ያረጀ ጀበና አውጥተው ይሄን የተሰጠሽ በማለት በጥንቃቄ ሰጡኝ። ይቀልዳሉ እንዴ? ለዚህ ነው የውጭ ንግዴን የምተው? ይሄ ሸክላ እንጂ ወርቅ ወይ ብር አይደል። ንድድ አለኝ። ጀበናውን ከስር ያስቀምጬ ጊርጊራ ተብሎ ሲጠራ ደህና ነገር የመሰለኝን እስኪሰጠኝ የተቁነጠነትኩ ብዙ ሰዓት የጠበቅኩትን የጣን ማጨሻ አመቻችቼ ያዝኩና ይሄን ይዤ ነው ሽንኩርት የምነግደው አልኳቸው በምሬት። አይ እንደሱ ማለታቸው አይደለም እኮ ይህንን ቤትሽ አስቀምጠሽ አላስጨረስኳቸውም። ጊርጊራውን ጀበናው ላይ ጣልኩት። ያዩኝ ሰዎች እሪ ብለው ጮሁ። ጀበናው ሲሰበር ጊርጊራው አልተሰበረም ነበር። ድንጋይ ላይ አጋጭቼ ያነከትኩት። ሁሉም ደነገጡ። የእንጀራ እናቴ ሁኔታ ግን የተለየ ነበር። ሰው የሞተባት ትመስላለች። ከኔ በፊት የነበረ ጀበና እኮ ነው
አለችኝ እየተርበተበተችና የጮኸች። ይሁና ታዲያ እኔ ገንዘብ ስለምነው እንዴት ይህን ይሰጠኛል? እኔ ማሾፊያው ነኝ እንዴ? የጠየቅኩት ሌላ የሚሰጠኝ ሌላ። ተቆጣው። አውሊያው ከተሸኘ በኋላ ቀጥታ ወደ አባቴ ክፍል ገብቼ እንዴት አደርገኛለህ ብዬ አንባረኩበት። ብር ስጠይቅህ እንዴት አሮጌ ጀበና ትሰጠኛለህ? በል ወቀው፣ ጀበናውንም ሰብሬዋለሁ። ልክ የሚወደው ሰው ከፎቅ ተከስክሶ አጥንቶቹ እንደደቀቁ ሁሉ አናቱን በሁለት እጆቹ ግጥም አድርጎ ይዞ ጀበናውን ሰበርሹ ብሎ እንደ ብራቅ ጮኸ። እየዬ ብሎ ማለቀሰ። እኔም የራሳችሁ ጉዳይ፣ ሁለተኛ እዚህ ቤት አልመጣም ብዬ በብስጭት እየተንተከተኩ ወጣሁ። በዚያ ሰሞን ከኬንያ ስመለስ ኤሪፖርት ውስጥ ከተዋወቅኩት ሰውዬ ጋር ተገናኘሁ። እንጀራ እናቴ ሱቅ ውስጥ የምትሰራው ወጣት ሴት ነበረች ያገናኘችኝ። አዲስ አበባ በገባን በሶስተኛው ቀን እሱም እንደ ኬንያ ልጆች ዶላሩን ቀይሮብኝ ይሆን በማለት ለማረጋገጥ መንዛሪዎች ጋር ሄጄ አስመርምሬው ነበር። ትክክለኛ ዶላር ነው ሲሉኝ በሀፍረት ልሞት። የዚያን ዕለት ነበር ልጅቷ የሆነ ሰው በየቀኑ እየደወለ በጥብቅ ስለምፈልጋት ወይ ስልኳን ወይ የመኖሪያ አድራሻዋን ስጡኝ እያለ እንደሚያስቸግራት የነገረችኝ። በወቅቱ ቆይ ራስ ያገናኝሃለሁ ባየው ብያት ነበር። እናም ከሳምንት በኋላ እሷን ጠይቆ የምትሰራበት ሱቅ ድረስ ሄዶ እዚህ ቅጠሪልኝና አገናኝኝ ባላት መሰረት ነው እንግዲህ ዛሬ እሷ ባመቻቸችልኝ ቀጠሮ እዚያ ሱቅ ለመገናኘት የበቃ ነው። የእንጀራ እናቴ ሱቅ የልብስ መሸጫ መደብር ስለሆነ ደስ ያለሽን ልብስ ምረጪ ልግዛልሽ እያለ አስጨንቆ ያዘኝ። እንዲያውም ራሱ ከልብሶቹ መሃል ደስ ያለውን እየመረጠ እስቲ ይሄን ሞክሪው፣ ይህንን ብትለብሺ እንዴት እንደሚያምርብሽ አትጠይቂ እያለ አላስቆም አላስቀምጣለኝ። አይ እኔ አንዴ አልፈልግም ካልኩ በቃ አልፈልግም ነው። ለሐሳብህ ግን እጅግ በጣም አመሰግናለሁ ብዬ ኮስተር ስልበት ጥያቄውን ወደ ምሳ ግብዣ ዞረው። ምሳ ሲሆን ተቀበልኩት። 22 ማዞሪያ አካባቢ ያለ አንድ ምግብ ቤት ውስጥ እየተመገብን እያለ ባለፈው ኬንያ ኤሪፖርት ውስጥ ብልጥ ልጅ ሆነሽ ሳገኝሽ በጣም ነው ደስ ያለኝ አለኝ። ምን ብልጥ ነኝ መስሎ ይሆናል እንጂ። ለማንኛውም እኔ ባንቺ እጅግ ደስተኛ ስለሆንኩ ልረዳሽ እፈልጋለሁ። አንቺ ብቻ ያሻሽን በግልጽ ጠይቅኝ እሺ? ልጄን በአግባቡ አስተምሬ ትልቅ ደረጃ ላይ ስደርስልኝ ማየት እንደምመኝ፣ ይህን ምኞቴን ማድረግ የምችለው ደግሞ የውጭ ንግዴን አጠናክሬ ስቀጥል ብቻ እንደሆነ ገለጽኩለት። ሆኖም ከኬንያ ባመጣኋቸው ዕቃዎች በመክሰሬ መርካቶ ውስጥ 9,000 ብር በመጣሌና እህቴን ከነ ልጇ ወደ ኬንያ በመላኬ ምክንያት ገንዘብ አጥሮኝ ችግር ላይ እንደሆንኩ፣ ገንዘብ ፍለጋ አባቴም ጋር በሄድ እንዳልተሳካልኝ በዝርዝር አጫወትኩት። አይዞሽ፣ ይህ በማንም ላይ የሚደርስ የህይወት ውጣ ውረድ ነው። ብዙ አትዘኝ፣ እኔም ከጎንሽ ነኝ። አሁን የት ሀገር ሄደሽ ለመነገድ ነው ያሰብሽው? አሁንማ ልነግድስ ብል በምን አቅሜ? ስለ ገንዘብ አታስቢ። የምትሄጅበት ሀገርና ምን ያህል ገንዘብ እንደሚያስፈልግሽ ብቻ ንገሪኝ። ውለታው ከብዶኝ አቀርቅሬ ዝም አልኩ። ምን ነው ዝም አልሽ? አጠፋው እንዴ? ቅር ያለሽ ትመስያለሽ። ኧረ አንተ አላጠፋህም፣ ለምንስ ቅር ይለኛል? ልርዳሽ ባልከኝ ጭራሽ ቅር ይበለኝ። እና በሐሳቤ ተስማምተሻል ማለት ነው? ሰርቼ ልከፍል የምችለውን ብር በብድር ብትሰጠኝ እንደምከፍል አምኜ መውሰድ እችላለሁ። ጥሩ ንገሪኛ፣ ምን ያህል ልስጥሽ? አሁኑኑ ቼክ ጽፍልሻለሁ። ይህን ያህል ማለቱ ከብዶኝ ላስብበት አልኩት። ቀኑን ሙሉም ስለሱ ሳስባልኩ የዋህነቱ፣ አዛኝነቱ፣ ትህትናው፣ እኔን የማስደሰት ጥረቱ። ነገር ግን የጾታ ግንኙነት ጥያቄ እንዳያነሳብኝ ሰግቻለሁ። በንጹህ ወንድምነት ከሆነ እርዳታውን በደስታ እጄን ዘርግቼ ይቀበለዋለሁ። የተጠጋኝ ሴትነቴን አይቶ ከሆነ ግን ስለዚህ ገንዘቡን ከመቀበሌ በፊት ያለውን ነገር ፍርጥርጥ አድርጌ ልነግረው ወሰንኩ። አብራኝ የምትነግደው ጓደኛዬ ስትመጣ እኔ ስለዚያ ሰውዬ እያሰብኩ ፈዝዤ ነበር። አባቴን አግኝታው እንደነበረና እኔ ጋር መልእክት እንደላካት ስትነግረኝ ምን የሚሉት መልእክት አልኳት በግዴለሽነት። ገንዘብ ሰጣታለሁ፣ ግን አንቺ ራስሽ ዋስ ሆነሽ ነው የምትሰጫት ብለውኛል አለችኝ። በሷ ዋስትና 12,000 ብር ሊሰጠኝ ቃል መግባቱን የነገረችኝ ፍንድቅድቅ ያለች ነው። እኔ ግን በአባቴ ላይ ያለኝ እምነት ስለተሸረሸረ ቃሉን አመኜ የሷን ያህል አልፈነደኩም። የራሱን ሊሰጠኝ ቀርቶ ከዓመታት በፊት እነምንዴ ቤት እያለሁ ከጋራዥ ተበድሬ እንዳመጣለት ጠይቆኝ
እኔ ግን ከእንጀራ እናቴ ላይ ተበድሬ የሰጠሁትን 8,000 ብር እንኳን ቃሉን አጥፎ እስከዛሬ አልሰጠኝም። አባቴን እንዳላምን የሚያደርጉኝ ብዙ ክፋቶች አሉበት። የሰርጌ፣ የጅቡቲው፣ የጊርጊራው እንዴት ይታመናል? ለኔ እሱን ማመን እጅግ ከባድ ነው። ለመሆኑ ስለዚህ 8,000 ብርስ ምን አለሽ? አልኳት። እሱን አላውቅም። እኔ ይህንን ብቻ ነው የጠየቅኳቸው። ይሄም ቢሆን ላንቺ ነው የምሰጠው፣ የምቀበለውም ካንቺ እጅ ነው ብለውኛል አለችኝ። ይሁን እስቲ ለምን አትጠይቂያቸውም? በምን አይነት ቋንቋ ነው የምጠይቀው? ስንቴ ልጠይቀው? እሱ እኮ መስጠት አይፈልግም። ግድ የለሽም፣ አሁን እንኳን ይሰጡሻል፣ በጣም እርግጠኛ ነኝ። እስቲ እናያለን፣ ቀኑ አይደርስ መስሎታል አልኳት። ስለ ኬንያው ሰውዬ ሳጫውታት ግን ደስ አላላትም። አንድ ሰው የሆነ ነገር የሚያደርግልሽ ካንቺም አንድ ነገር ሲፈልግ ብቻ ነው አለችኝ። እስካሁን እኮ ምንም የጠየቀኝ ነገር የለም። ገና አንድ ጊዜ አይደል የተገናኛችሁት? እንጃ ብቻ ምናልባት እኮ ችግርሽን አይቶ በንጹህ ልቦና ሊረዳሽ ፈልጎ ቀርቦሽም ሊሆን ይችላል። ብቻ ጠንቀቅ በይ። የኬንያው ሰውዬ ደወለልኝና እንደገና ተገናኘን። ውሎ አድሮ የጾታ ግንኙነት ጥያቄ ማንሳቱ አይቀርም በሚል ስጋት የማህፀን ችግሬን፣ ባለትዳር መሆኔን እንዲሁም ጠቅላላ የህይወት ታሪኬን በግልጽ አጫወትኩት። እሱም ግልጽነቴን አድንቆ በታሪኬ ማዘኑን ገልጾ የዚህ አይነቱ ችግር በብዙ ሴቶች ላይ የሚያጋጥም እንደሆነ በማሰብ እድሌን ማማረር እንደሌለብኝ አስረድቶ ካጽናናኝ በኋላ አሁን ምን ያህል ብር ብሰጥሽ ደስ ይልሻል አለኝ። እኔ መወሰን አልችልም፣ የፈለግከውን ያህል ብድር ስጠኝ፣ ሰርቼ እከፍልሃለሁ አልኩት በጨዋ ደንብ። በሐሳቤ ተስማምቶ ከሳምሶናይቱ ጥቅል ብር አወጣና እጄ ላይ ያስቀመጠ። ለጠፋብሽ ገንዘብ መተኪያና ለልብስ መግዣ ይሁንሽ አለኝ። ቀጥሎ ትንሽ እንደማሰባለና ለ10 ቀን ካገር ወጣላለሁ፣ ስመለስ ደውልልሽና እንገናኛለን ብሎኝ ተነሳ። መኪና ውስጥ ገብተን ጉዞ እንደጀመርን ብሩን አትቆጥሪውም እንዴ አለኝ። በይሉኝታ እየተቅለሰለስኩ ቆጠርኩት። 15,000 ብር። በደስታ ተቅበጠበጥኩ። አቅፌ ጉንጮቹን እያገላበጥኩ ልስም ዳዳኝ። ኡራኤል ቤተክርስቲያን ስንደርስ እዚህ አውርደኝ፣ ቤተክርስቲያን መሳለም ፈልጋለሁ አልኩት። ከዚያም በቅጡ እንኳን ሳልሰናበተው እየተጣደፍኩ ኡራኤል ቤተክርስቲያን ገብቼ ደስታዬንና ምስጋናዬን ለመድኃኔዓለም አቀረብኩ። ባንዱ ሲጎልብኝ ባንዱ እየሞላህ እዚህ ያደረስከኝ መድኃኔዓለም አባቴ፣ ክብር ምስጋና ላንተ ይሁን፣ አሜን። አባቴም ጓደኛዬን ዛሬ ነገ እያለ ሲያመላልስ አሰንብቶ አንዴ 8,000 ብር ሌላ ጊዜ ደግሞ 4,000 ብር እያለ በመጨረሻ ገንዘቡን በጠቅላላ ሰጥቷ ስትሰጠኝ አላመንኩም። የምቃዥ መሰለኝ። አሬ የኬንያውም ሰውዬ እኮ 15,000 ብር ሰጥቶኛል ስላት ዛሬም በቅሬታ መንፈስ ትክዝ ብላ 15,000 አሁን ነው መጠንቀቅ። ምን ነው ይህን ያልሰጋሽ? የጾታ ግንኙነት ጥያቄ ያነሳብሻል ብለሽ ሰግተሽ ከሆነ ችግሬን በግልጽ ስለነገርኩት በዚያ ረገድ ችግር ይፈጥርብኛል ብዬ አላስብም። ወይስ ከዚህ የተለየ ለሆነ መጥፎ ነገር የተጠጋኝ መስሎ ተሰማሽ? የምትጠረጥሪው ወይም የደረስሽበት ነገር ካለ ሳትደብቂ ንገሪኝ አልኳት፣ ስጋቷ እየተጋባብኝ። ምን አስደበቀኛስት? ያውም ካንቺ የቅርብ ጓደኛዬ። ደግሞስ ለምን ዓላማ እንደተጠጋሽ እንዴት ማወቅ ይቻለኛል? በተጨባጭ ይህ ነው ልልሽ ባልችልም ሁኔታው ግን ቀፎኛል። ምንም አላማረኝም። ጠንቀቅ ብትይ አይከፋም። ሰውን ቶሎ ማመንሽን ተያስት፣ መጠራጠሩንም ልመጂ። ለማንኛውም አሁን ብሩ ጠርቀምቀም ካለልሽ ዘንዳ ለምን አብረን ወደ ዱባይ አንሄድም? ከዚህ ቀደም 2-3 ዱባይ ለመሄድ ሞክሬ አልቀናኝም። እሷም ከዱባይ መልስ ወደ ቦምቤ መጓዝ ውጥን እንዳላት አማክራይ ነበር። በዚያም ላይ የቦምቤን ለንግድ አመቺነት ጠንቅቃ እንደምታውቅ ስለነገረችኝ ባይሆን ቦምቤ አብረን እንሄዳለን፣ የዱባዩ ግን ይለፈኝ አልኳት። እናም እሷ ለዱባይ ጉዞዋ ስትሰናዳ እኔ ደግሞ ብሩ ከተገኘ አይቀር ከኛ ገበሬ ላይ የገዛሁትን 1000 ካሬ ሜትር ቦታ አሳጠርኩትና መሬቱ እንደተያዘ ለማሳወቅ ለጊዜው በ12 ቆርቆሮ አንድ ቤት አሰራሁበት። በዚህ መሃል የኬንያው ሰውዬ ደውሎ ከደቡብ አፍሪካ እንደተመለሰና በአስቸኳይ ሊያገኘኝ እንደሚፈልግ ነገረኝ። ሰዓት ባልሞላ ጊዜ ውስጥ ጓደኛዬ ቤት ድረስ መጥቶ ማስጠራኝ። ምን ችግር ቢገጥመው ነው እንዲህ ተካልቦ የሚያካልበኝ? እየሰጋው ወጣሁና አገኘሁት። ምን ነው በደህና አልኩት። ደህና ስለመሆኑ ከተረጋጋው ፊቱና ዘና ካለው ጠቅላላ አኳኋኑ ተረድቼ እኔም እየተረጋጋሁ እረ በደህና ነው። ረበሽኩሽ እንዴ? በጣም ይቅርታ። ዛሬ ማታ
ያም ካልሆነ ነገ ጠዋት ወደ ኬንያ ተጓዥ ስለሆንኩ ነው። ሳላገኝሽ ብሄድ ደግሞ ቅር ይለኛል። አይ ዋናው ደህና መሆንህ ነው። ደቡብ አፍሪካን እንዴት አገኛት? የሄድክበትስ ጉዳይ ቀናህ? አሪፍ ነበር። ከሞላ ጎደል ጉዳይን አሳክቼን የተመለስኩት። ባለቤትህ፣ ልጆችስ ደህና ናቸው? እነሱ ምን ይሆናሉ ብለሽ ነው? ይልቅ አንቺ ምን አሰብሽ? የዛሬ ሳምንት አብረን ወደ ኬንያ እንሄዳለን አይደል? እንደ ጉጉቴ ዛሬውኑ ራሱ አብሬው ብሄድ ደስታውን አልችለውም ነበር። ከዚህ ዕቃ ይዤ ባልሄድም ከዚያ ብዙ ነገር ማምጣት እንደምችል አውቃለሁ። ሰውየው እንደው የተትረፈረፈበት ሀብታም ነው። እሱ እያለ በገንዘብ ረገድ እንደማልቸገር እርግጠኛ ነኝ። ነገር ግን ሰውየው ለምን ዓላማ እንደተጠጋኝ በቂ መልስ እስካላገኘው ድረስ በስሜታዊነት ተገፋፍቼ እሱን አምኜ እግሬ ለማንሳት አልደፍርም። ስለዚህም አይ እኔ እንኳን የማስተካክለው ጉዳይ አለኝ። በዚህ አጭር ጊዜ ውስጥ ለጉዞ ዝግጁ መሆን አይመስለኝም። ባይሆን ሌላ ጊዜ አልኩት በይሉኝታ እየተሳቀቅኩ። ግድ የለም አትጨነቂ፣ ዝግጁ የሆንሽ ጊዜ ወደ ፈለግሽው ሀገር እንሄዳለን አለኝና ለጊዜ ይችን 10,000 ብር ያዣት ብሎ አሳቀፈኝ። እንዴት ነው ነገሩ? የዚህ ሰውዬ ደግነት አልበዛም? 10,000 በውስጥ የነበረውን ጥርጣሬና ስጋት አሸቀበው። እናም የማህፀን ችግሬ፣ ስለ ትዳሬና ልጄ ቀድሞውኑ የሚያውቀውን ጉዳይ በድጋሚ ተነትንለት ገባሁ። አልተረዳሽኝም አቋረጠኝ። ቀባጠርኩ እንዴ? ያጋመስኩትን ንግግር ፍሬ ያስኩና አይኑን አስተውለው ጀመር። አጉል ጠርጥሬ ይሆን? ከገመትኩት በተቃራኒ እኔን ለመረዳት በንጹህ ልቦና ተነሳስቶ የሚያደርገው ደግነት ቢሆንስ? ትዳሩንም የሚያከብር አባወራ፣ ኃላፊነቱንም የሚወጣ ጨዋ አባት ቢሆንስ? አውሮፕላን ውስጥ የሰጠኝን $1 ባጉል ጥርጣሬ ሳስመረምር የተሰማኝ አይነት የጥፋተኝነት ስሜት ሸንቆጥ አድርጎኝ ከባድ ጥፋት እንደሰራ ልጅ ኮምሽሽ ብዬ ተቁለጨለጭኩ። አልገባሁሽም ማለት ነው። እኔ የምፈልግሽ አንቺ በምታስቢው መንገድ አይደለም። ለሌላ ትልቅ ጉዳይ ነው የማስብሽ። አሁን ጊዜ ቢኖረኝ ያስረዳሽ ነበር። ከመሄድበት ስመለስ በዝርዝር አጫውትሻለሁ። አይምሮሽን አዘጋጅተሽ ጠብቂኝ እሺ? እናም 10,000ን ሳልመልስለት እንደታቀፍኩት ተሰነባበትን። መድኃኔዓለም በሰላም ይመልስህ አልኩ ለራሴ። ሰውየው 10,000 ብሩን በሰጠኝ በ5ኛው ቀን ደወለ። አሁኑኑ በፍጥነት ነይ፣ እየጠበቅኩሽ ነው ብሎ ያለበትን ቦታ ጠቆመኝ። ይሄ ሰውዬ እንዲህ የሚያጣድፈው ነገር ምንድነው እያልኩ እኔም ሳይታወቀኝ እየተጣደፍኩ ቀጠሮ ቦታ ደረስኩ። አሰብሽበት አለኝ። ቀጠና 2 አካባቢ ያቆማት መኪና ውስጥ ገብቼ ገና ተደላድዬ ሳልቀመጥና ትንፋሽን ሳልሰበስብ ምኑን? ስለ ውጭው ጉዞ ነው የምትለኝ? ጠየቅኩት። ቆይማ እስቱ ላስረዳሽ። ያለሽበትን ሁኔታ፣ ኑሮሽንና ስሜትሽን ሁሉ ተረድቼዋለሁ። እኔ ላንቺ፣ አንቺ ለኔ ተሳስበን ከተረዳዳን ህይወትሽን ባንድ የሚለውጥ ስራ መስራት እንችላለን። የኔ ፍላጎት አንቺን እህቴን ከጠፈረሽ ችግር ባጭር ጊዜ ማላቀቅና ስኬትሽ በአዲስ አበባ ብቻ ተወስኖ እንዳይቀር ማድረግ ነው። እስካሁን ምን ሰርተን ይህን ሁሉ ስኬት እንደምንቀዳጀው አልነገረኝምና እቅዱን እንዲያብራራልኝ በትህትና ጠየቅኩት። አስተዋይ ሰው በሚገባው በዙሪያ ጥምዝ ቋንቋ ነገረኝ። አልገባኝም። ቃል በቃል እንደወረደ ፍርጥ አድርጎ አብራራልኝ። ከውብዬ ቀራው። ከድንጋጤ ሊያወጣኝ ሞኝ አትሁኝ አስቴር። ከእያንዳንዱ ሀብት በስተጀርባ አንድ ትልቅ ወንጀል አለ ሲባል አልሰማሽም? ስማቸውን የማልጠራልሽ ግለሰቦችና የመንግስት ባለስልጣናት በሙሉ የዚህ ስራ ተዋናዮች ናቸው። ከድንጋጤ መለስ ስል ከሁሉም ነገር በላይ በጭራሽ የማልፈልገው ነገር ቢኖር አልኩ፣ እንዲህ ያለ ህይወት ውስጥ መግባት ነው። በእንዲህ አይነት አደገኛ ስራ ለመሰማራት ፍላጎቱ ቢኖረኝ እንኳን ፈሪና ደንጋጣ ስለሆንኩ በቀላሉ ወጥመድ ውስጥ ገብቼ አንተንም ጭምር ጣጣ ውስጥ ላስገባ እችላለሁ። ስለዚህ እባክህ ለእንዲህ አይነቱ ስራ የምሆን ሰው ስላይደለሁ ሁለተኛ እንዲህ ያለ ነገር አትጠይቀኝ። ዛሬውኑ ሐሳቤን ተቀበይ ብዬ አላስጨንቅሽም። ጊዜ ወስደሽ አስቢበት። እንዲህ ያለ ድል ድጋሚ አታገኝም። በቅርቡ ደውልልሻለሁ። እስከዚያው በጽሞና ከውስጥሽ ጋር ምከሪበት። እሱ እንዳለው ከውስጤ ጋር መምከር አያስፈልገኝም። ሰርቼ እንጂ አጭበርብሬ እንዲያልፍልኝ ላፍታም ተመኝቼ አላውቅም። ዛፍ ላይ ተተኝቶ ከሚበላ ትልቅ እንጀራ ምድር ላይ የሰላም እንቅልፍ እየለጠጡ የሚቆርሷትን ኩርማን እንጀራ የምመርጥ ሰላማዊ ሰው መሆኔን በምን ቋንቋ ላስረዳው እችላለሁ? እግዚአብሔር እኔን ለመርዳት በዚህ ሰውዬ ተመስሎ የቀረበ ይመስሎኝ ነበር። ሆኖም ይህ እንደ ራሴ የቆጠርኩት ግለሰብ የቀረበኝ የወንጀል ተባባሪው ሊያደርገኝ አቅዶ ነው። ነገር ግን ብስጭት ወይም ንዴት አልተሰማኝም። ሐዘኑ የበረታ ባዶነት እንጂ
ውስጤ ዕቃ እንደሌለበት ባዶ ቤት ባዶነት ሲረታው ነው የተሰማኝ። እንደ ሞተ እርሜን አውጥቼ እንደቀበርኩት የአካሌ ክፋይ በመሪር ሐዘን ነው እስከ መጨረሻው የተለየሁት። ምናልባት ብሩን ልመልስለት ለአንድ ቀን ላፍታ አገኘው ይሆናል። ከዚህ በተረፈ መልካም ዕድል ይግጠማው። ጓደኛዬ እንደ ንጋት ወፍ ናት። ቀድማኝ ነቅታ ታነቃኛለች። የእርሷ መንቃት ወደ እኔ ሲጋባ ቆይቷል። ታታሪነቷም የወፍ ነው። ጎጆዋን ለመስራት ከወዲያ ወዲህ ቱር ቱር ስትል ትኖራለች። እኔም ስታነቃኝ ነቅቼ ስትታትር ታትሬ አብሬያት ጎጆዬን እያበጃጀው ነው። ዛሬም በማለዳ መታለች። ምን ይዛ ይሆን? አስትዬ፣ እኔ የንግድ ምክር ቤት አባል ለመሆን እየተሯሯጥኩ ነው። አንቺን በአባልነት ብትመዘገቢ ብዙ ጥቅም አለው አለችኝ። እውነት? ግን ዝም ብሎ መመዝገብ ይቻላል? እሱ ችግር የለውም። ያስመጪና ላኪ ንግድ ፍቃድ እናውጣና ስራውን መስራት ስንፈልግ በህጋዊ መንገድ እየሰራን በአባልነታችን የምናገኘውን ዕድል እየተጠቀምን ማደግ እንችላለን። ጓደኛዬ በዝርዝር አስረዳችኝ። ነገሯ ልቤ ገባ። ወትሮውንም በጎ የመሰለኝን አዲስ ነገር ለመቀበል ልቤ ቀና ነውና ወዲያውኑ በሐሳቧ ተስማምቼ ከእርሷ ጋር የውጭ ንግድ ፍቃድ አወጣው። ይህ የሆነው የጓደኛዬን ቤት ለቅቄ እንደ ነገሩ በሰራሁት የቆርቆሮ ቤት በገባው ሰሞን ነው። እናም መድኃኔዓለም ዕድሜና ጤና ከሰጠኝ በተለይ ይሄ በየጊዜው እየተነሳ በየመንገዱና በየቦታው ድንገት የሚጥለኝ በሽታ ከተወገደልኝ የምመኘው ደረጃ ላይ መድረስ የማልችልበት ምንም ምክንያት የለም ብዬ ለውጭው ንግድ በአዲስ ወኔ በተነሳሁበት በዚህ ወቅት የሆኑ ሰዎች ቤት ድረስ መጡና አባትሽ ቤት ትፈለጊያለሽ አሉኝ። አባቴ በሰበርኩት ጀበና መሪር ሐዘን እንደወደቀበትና የምወደው ሰው እንደሞተብኝ ነው የሚቆጥረው እስከ ማለት መድረሱን ሰምቻለሁ። እኔም የማልዛመዳቸው ሰዎች ያለምንም መተማመኛ ፊርማና መያዣ በእምነት ገንዘብ ሲያበድሩኝ፣ እሱ የገዛ አባቴ በሌላ ሰው ዋስትና ሲያበድረኝ አዝኜበታለሁ። ለዚያውም እኮ 8000 የራሴ ገንዘብ ነው። እንግዲህ ከሱ ያገኘሁት 4000 ብር ብቻ መሆኑ ነው። ለማንኛውም የተፈለኩበትን ጉዳይ ለማወቅ ስል መሄድ ነበረብኝ። እቤቱ ስደርስ እሱን አላገኘሁትም። እዚያ ያገኘኋቸው ሰዎች ግን መልእክት ተላልፎልሽ አንቺ ቤት ልንመጣ ነበር አሉኝ። የምን መልእክት ብዬ ጠየቅኳቸው። ወደፊት መልካም ነገር እንደሚገጥምሽ የሚያበስር ድንቅ መልእክት። አልገባኝም ምን ማለት ነው ስል ጠየቅኳቸው። ያውልሽ በመጀመሪያ ደረጃ ውጭ ሀገር እየተመላለስኩ ነግዳለሁ ማለት የለብሽም አሉኝ። እኮ ለምን? ሳላስበው ባመለጠኝ ሰቅጣጭ ድምፅ ሰዎቹ ድንግጥ አሉ። ጥሩ አይገጥምሽማ። ወደፊት የተቃና ህይወት የሚገጥምሽ እዚሁ የሀገር ውስጥ ስራ ብቻ የምትሰሪ ከሆነ ነው። አዎ የውጭ ንግድ መውደቂያሽ ነው። ባለፈው ጊዜ እንዳጋጠመሽ አሁንም የቃለ መሸጥ የገንዘብ መጥፋትና ኪሳራ ይደርስብሻል። ሌላኛውም ሰውዬ አስጠነቀቁኝ። እረ ከዚያም ለከፋ አደጋ ትዳረጋለች። አንደኛ ነገር። ሶስተኛው ሰውዬ በበኩላቸው በእኔ ላይ ሊወርድ የሚችለውን መዓት በዝርዝር ለማስረዳት ሲሰናዱ አቋረጥኳቸውና የወደፊቱን የሚያውቅ አንድዬ መድኃኔዓለም ብቻ ነው አልኳቸው። የእሳቸውን ሟርት ለመስማት ባለመፈለግ ግሽግሽ ብዬ። መልእክተኞቹ ትዕዛዙን ለመቀበል ዝግጁ አለመሆኔን ሲያውቁ የራሳቸውንም ግሳጼ የጨመሩበት። የእንጀራ እናቴና ወንድሞቼም አንቺ ግን ለምን ሰው የሚልሽን አትሰሜን ብለው ተቆጡኝ። ባለፈው ጀበናውን ሰብረሽ ያሳዘንሽው አይበቃም? ከሽማግሌዎቹ መሃል አንዱ ጥፋቴን አጉልቶ በሚገልጽ ቃና ይወቅሱኝ ጀመር። እኔም የጀበናው ነገር ሲነሳ እንደ ቡና ግንፍል ብዬ መልስ ሰጠው። በቃ አንዴ ተሰብሯል፣ ካስፈለገ ጀበናውንም ማጨሻውንም ገዝቼ እተካልታለሁ። ገዝተሽ የምትተኪው መች ተራ ጀበና ሆነና? አንቺ ከመወለድሽ በፊት የነበረ ስንትና ስንት ተአምር ያየና ያሳየ ጀበና ነበር እኮ ቢገባሽ አለች እንጀራ እናቴ። ካነጋገሯ በጀበናው መሰበር የተሰማትን ጥልቅ ሐዘን እስካሁን የታገሰላት አትመስልም። እኛ ሟርተኛ ሰውዬም ሐዘኗን ለማባባስ የፈለጉ ይመስል ትልቅ ጥፋት ነው፣ ያንን ጀበና መስበር አልነበረብሽም አሉ በተጋነነ ድምፅ። እንዴ ተሰበረ እኮ መልሶ አይጠገን። የፈሰሰን ውሃ መልሶ ማፈስ ይቻላል? እሱም በቃ አንዴ ተሰብሯል። በወቅቱ ገንዘብ ይሰጠኛል ብዬ ነበር ተስፋ አድርጌ የመጣሁት። በአንጻሩ ያንን ጀበና ውሰጂ ስባል ራሴን መቆጣጠር አልቻልኩም። ስታስቡት እንዴት የሱን ጀበና ወስዳለሁ? እንደ እናቴ። ያንቺና የእናትሽ ነገር ምን አገናኘው ልጄ? ምንስ ልዩነት አለው? እኔም እንደሷ በየመንገዱና በየለቅሶ እየወደኩ አሳር መከሬን እያየሁ አይደለ? እና እንደ እናቴ በሽተኛ ሆኜ እንድቀር ነው የምወስደው? አንቺማ እንደ እናትሽ በሽተኛ ሆነሽ አትቀሪም። እናትሽ እኮ እንዲሆነ የቀረችው ጥፋት አጥፍታ ነው።
እንጂ ከዚያ በፊት የነበረው ችግር ተስተካክሎላት ተሸኝታ ነበር። አንቺም ትዕዛዙን ካልተላለፍሽና ጥፋት ካልፈጸምሽ በቀር እንደሷ በሽተኛ ሆነሽ የምትቀሪበት አንዳችም ምክንያት የለም። እኔ እንደዚህ ያለ ነገር ውስጥ መግባት አልፈልግም። የገቡትም ያሳዝኑኛል። ከዚህ በሽታዬ ተገላግዬ ሰርቼ ማደርን ብቻ ነው የምፈልገው። ችግሬን እናንተም ታውቁታላችሁ። ሆስፒታሎች ሁለተኛ መኖሪያ ቤቴ ሊሆኑ ምን ቀራቸው? በየሆስፒታሉ ሄዳችሁ ብትጠይቁ የኔን ካርድ አታጡ። በዚህ ሀገር የማያውቀኝ ሐኪም የለም። በመመላለሴ የጽዳት ሰራተኞቹ ሳይቀሩ ጠንቅቀው ያውቁኛል። ይህን ሁሉ ችግሬን እያወቃችሁ እሱም ይህን ሁሉ ችግር ተሸክሜ እንደመኖር እያወቀ እንዴት ጀበናና ማጨሻ ይዘሽ ሂጂ ይለኛል? ሳግ እየተናነቀኝ የብሶቴን ያህል አምርሬ ስናገር ከሰዎቹ አንዱ እስካሁን አልገባሽም ማለት ነው። ጀበናውም እኮ የተሰጠሽ ከዚህ ችግርሽ እንድትላቀቂ ተብሎ ነው። በየመንገዱ የሚጥልሽ በሽታ እንዲተውሽ፣ በንግድሽ ላይ ኪሳራ እንዳያጋጥምሽ ሲባል እኮ ነው። እንዲያውም ሁሉም ቤተሰቦችሽ ብር አዋጡ ተብለው አዋጥተዋል አሉኝ። ምን የሚሆን አልኩኝ ጮኬ። ከእንግዲህ በየመንገዱ እንዳትወድቂ፣ በየለቅሶ ቤቱም እንዳይጥልሽ ሊረጋገጥልሽ ነዋ። እዚያ ግቢ ውስጥ አንድ ጎጆ ትስራና በአንድ ወር ጊዜ ውስጥ ትግባ ተብሏል። ማን ግቢ ውስጥ? አሁን የቆርቆሮ ቤት የሰራሽበት ግቢ ውስጥ። አይደረግም። አንቺ ግን መዳንና ሰው መሆን አትፈልጊም? ይስተካከልልሽ ስትባይ እንዴት አሻፈረኝ ትያለሽ? እንጀራ እናቴ ተቆጣችኝ። አሻፈረኝ ካለችማ እጣ ፈንታዋ እንደ አባቷ ልጅ እንዴትና የት ሆኖ መቅረት ነው አሎ እኛ ማዕቱ ሊደረድሩ አስበው ያቋረጥኳቸው ሰውዬ። እዚያ የነበሩ ደጅጠኞች ሁሉ አልቀሩ። ግድ የለሽም እሺ በይና ይስተካከልልሽ ብለው ተማጸኑኝ። እኛም የምንረዳሽ ነገር ካለ ከጎንሽ ነን እያሉ ሊያለሳልሱኝ ሞከሩ። ከኔ ጋር አጥር ላጥር ለመኖሪያ ቤት የሚሆን ቦታ የገዙ ጎረቤቶቼ ሳይቀሩ እንደ እህትሽ ተበላሽተሽ መቅረት የለብሽም እባክሽን እሺ በይ በማለት ለመኑኝ። እኔና አሁን መተረቻና ማስፈራሪያ የሆነችው እህቴ ትናየት እስከ 6ኛ ክፍል አብረን ነበር የተማርነው። ያኔ ፍጹም ጤነኛ ነበረች። የሆነ ጊዜ ጓደኞቿ ሰብከው የጴንጤ እምነት ተከታይ ያደረጓት። በወቅቱ ከዚህ አካባቢ ርቄ ስለነበር የማውቀው ነገር አልነበረም። እነሱ እንደነገሩኝ ከሆነ ግን ጴንጤ ከሆነች ወዲህ እቤት ውስጥ ዕጣን አይጨስም ብላ ትከለክላለች። አባቴ በዚህ አድራጎቷ ክፉኛ ያዝንባትና አልቅሶ ያባርራታል። 4 ኪሎ አክስቷም ጋር ብትሄድ እሷም ታባርራታለች። ጊዜው ደግሞ ጴንጤዎች እየታደኑ የሚታሰሩበት ክፉ ዘመን ነበር። እሷም ዕጣው ደርሷት ትታሰራለች። እንግዲህ እብደቱ የጀማመራት 4 ቀን ታስራ የተለቀቀች ጊዜ ነው ይባላል። ያረገዘችው እዛ እስር ቤት ሳለች ነበር። የሚገርመው እንዲያ ጨርቋን ጥላ ያን ልጇን 2-3 ዓመት እስኪሆነው ድረስ ለደቂቃም ከጉያዋ ልትነጥለው አለመፍቀዷ ነው። የአካባቢው ሰው ለልጇ ያላትን ጥልቅ ፍቅር ተረድቶ ሊነጥቃት ሲል እየጮኸች ትማታ ነበር። በእንዲህ ያለ አሳዛኝ ሁኔታ ውስጥ እየኖረች ሳለ ነበር አባቴ አማኑኤል ሆስፒታል ወስዶ እንደማሳከም ሌመን የሚባል ሀገር ልኮ ያስቀመጣት። እዚያ ብዙ ተሰቃይታለች። ሞተው ከተቀበሩት ምንም የማይሻል በድን ህይወት አሳልፋለች። ማንም ሊሸከመው የማይችል ከባድ ቀንበር ተሸክማ አሳር ፍዳዋን ቆጥራለች። እንደዚያም ሆኖ ዞር ብሎ ያያት አንድም ሰው አልነበረም። በዚህ ምክንያት በመሃሉ ብር ብላ ጠፋች። የ6 ሰዓት መንገድ ርቃ እንደተጓዘች ነበር ሰዎች በመከራ ፈልገው ያገኟት። የመሰወር ሙከራ በማድረጓና እንዳይለመድባትን በማሰብ ያገኟት ጊዜ ወገቧ እስኪሰበር ድረስ በኃይል ደብድበዋት ነበር። ዱላው ባሳደረባት ፍርሃት ምክንያት ከዚያች ቀን ወዲህ ድጋሚ ለመጥፋት ሙከራ አላደረገችም። ያ እንስፍስፍ የምትልለት ልጇ ግን ብዙም ሳይቆይ ጨክኖባት ጥሏት ጠፋ። የእሷ ብቸኝነትና ሐዘን ግድ ሰጥቶት ልጇን የሚፈልግላትና መልሶ የሚያሳቅፋት የቅርብ ሰው አልነበራትም። ልጇ በዚያው እንደወጣ የውሃ ሽታ ሆኖ ቀረ። በህይወት ይኖር ይሙት እስካሁን የታወቀ ነገር የለም። እንዲህ አይነቱን የስቃይ ኑሮ የገፋች ባለችበት ሁኔታ ነው እንግዲህ ድጋሚ ልጅ የወለደችው። ይህ ሁለተኛ ልጇ አሁን ከሷ ጋር አባቴ ቤት ይገኛል። የሱን ያህል እናቱን የሚወድ ልጅ በህይወት አይቼም ሰምቼም አላውቅም። የሆነ ሰው የሚበላ ነገር የሰጠው እንደሆነ ሮጦ እናቱ ጋር ነው። ቢሞት ለሷ ሳያካፍላት ብቻውን አይበላም። ማንም ሰው በክፉ እንዲያናግራትም አይፈልግም። እናቱን የሚጠላ ሰው ማንም ይሁን ማን ቀንደኛ ጠላቱ ነው። እናም የትና የታሳዛኝ ህይወት አንጀቴን ስለሚያላውሰው እኔ ጋር ወስጄ ባሳክማት ትድን ይሆናል በሚል ታላቅ ተስፋ አባቴ እሷን እንዲሰጠኝ በተደጋጋሚ ጠይቄዋለሁ። እሱ ግን እስካሁን ቁርጥ ያለ መልስ አልሰጠኝም።
እንግዲህ የዚህችን ልጅ መከራና ሰቆቃ በምሳሌ እያጣቀሱ እጣ ፈንታሽ ከሷ የተለየ የሆነ የሚሉኛል። ሽብር ሊለቁብኝ እንደሆነ ባውቅም ወትሮም ፈሪ ነኝና በኃይለኛ ፍርሃት ታመስኩ። ከጥቂት ጊዜ በኋላ እንደገና አባቴ ቤት ተጠርቼ በተባልኩት ሰዓትና ጊዜ እዚያ ተገኘሁ። በዚያች ቀን ማለትም የጥር ሚካኤል አዳር ላይ ከአባቴ አውሊያዎች አንዱ የሆነው አዳኝ ወርቁ ቀርቧል። ሰው ተሰባስቦ የተለመደ የአምልኮ ስርዓቱን እየፈጸመ ነው። መጀመሪያ እኔን ከዚያ ወንድሞቼ መረቀና ልንወጣ ስንል ከሶስቱ ወንድሞቼ በቀር ሌሎቹ እንዲወጡ ተነግሮን እኛ እዛው ቀረን። አውሊያው መፍረድ ሲጀምር ስማ በለው ሆኖ የሚያገለግለው ከኤርትራ መጥቶ በሽተኛ ሆኖ የቀረውና ለ27 ዓመት አብሯቸው የኖረው ፀሐዬ ተጠራ። እሱም በበኩሉ እኔን አስጠራኝና በደንቡ መሰረት ከተቀመጥኩበት ተነስቼ ቆምኩ። ዛሬ ደግሞ ምን ይለኝ ይሆን እያልኩ ትዕዛዙን በመጠባበቅ ላይ ሳለው አውሊያው እንዲህ አለ። ከአባትሽ የተወለዱትን ልጆች እቤትም ከቤትም ውጭ ያሉትን ሁሉ አደራ ሰጥተንሻል። ታዳሚው ንግግሩን ተከትሎ እልልታውን አቀለጠው። እኔ ግን የትና የትን ስጠይቅ በጎ ምላሽ ሳላገኝ እነዚህን ሁሉ ልጆች እንዴት አደራ ሰጠኝ ብዬ ሲቃ እየተናነቀኝ ስርዓቱ ከመጠናቀቁ በፊት እየወጣው ወንድሞቼም ዮናስ፣ ማቴዎስና አንድሪያስ እኔን ተከትለው ወጡ። እንጀራ እናቴ ቤት ስገባ ሁሉም ሰው እንደተመካከረ አንድ ላይ እንኳን ደስ ያለሽ እያለ ተቀበለኝ። ለምኑ አልኳቸው ገርሞኝ። ምን የሚያስደስት ነገር አለና ኃላፊነት ነው የተሰጠኝ። በቃ ኃላፊነት ደግሞ ከባድ ሸክም ነው። በዚያ ላይ በምን መስፈርት ለዚህ አደራ እንደበቃው ለኔም ለራሴ ግልጽ አይደለም። ኃላፊነቱን በምን መልኩ እንደምወጣው ግንዛቤ የለኝም። ከዚህ በፊት የአባትሽን ዑቃቢ የሚረከበው ወንድምሽ ማቴዎስ ነው ተብሎ ነበር። ከዚያ ደግሞ ዮናስ። ይህ ሁሉ ቀርቶ አሁን አዳኝ ወርቁ ላንቺ መስጠቱ እጅግ የሚያስገርም ነገር ነው። ለካኛ ያላወቅነው ሌላ ትንቢት ኖሯል አለች የእንጀራ እናቴ እትዬ ማርታ ትክዝ ብላ። ማቴዎስ ዮናስ የምትዩ ምንድነው? ምንስ አስተከዘሽ? ልጆች ነው ባደራ የተሰጠኝ፣ ሌላ ምን የተሰጠ መሰለሽ አልኳት ሁኔታዋ ግርም ብሎኝ። እዚያ ቤት ብዙ ሰዎች ተሰብስበው ነበር። የወር አበባቸውን ያዩ ሴቶች፣ ከለቅሶ ቤት የመጡ ሰዎች፣ እስከ 7 ቀን አባቴ ወዳለበት ቤት መግባት ስለማይፈቀድላቸው ነው እዚህ እንጀራ እናቴ ቤት የተሰባሰቡት። እናም ከመካከላቸው አባቴ ጋር ሲመላለሱ ከህፃንነቴ ጀምሮ የማውቃቸው ወይዘሮ ኢትዮጵያ የተባሉ ሴትዮ ለዚህ አደራ ያበቃሽ ከእናትሽ ጋር ተባብሮ ነው፣ የሚገርም ነው አሉ። ነገር ሆዳቸው ዘልቆ እንደገባ ሰው ብስክስክ እያሉ። ወንድሜ ዮናስም ቱር ብሎ ተነሳና ምሬትም ንዴትም የተናነቀው ለማስመሰል አትሞክሪ ብሎ ጮኸብኝ። እንዴት ነው ነገሩ ዮናስ? ምን እያልክ ነው? እኔ ይህን እድል ለማግኘት ስንት ዓመት ሙሉ ጣሪያው እስኪጠቁር ዕጣንና ሰንደሌን ሳጨስ ጥርሴ ቅጠል እስኪመስል ጫቴን ስቅም ኖሬ አንቺ በአቋራጭ ቀደምሽኝ። ደግሞ እንደማያውቅ ተወኛለሽ እንዴ? በመድኃኔዓለም አልኩ ይሄኔ ባንኜ። እኔ ገና ሰርቼ ትልቅ ደረጃ መድረስ የምፈልግ ሰው ነኝ። የዚህ አይነቱን ነገር የማይመስላችሁ ከሆነ እኔን በፍጹም አላወቃችሁኝም ማለት ነው። ለጠላቴም አልመኘውም። ፈልጌ ባላመጣሁት ነገር እንዲህ ያለ ቁጣ ምን ይባላል? በተለይ እንጀራ እናቴና ወንድሜ እንደ ሌባኔ ቆጠሩኝ። እነሱ የተንሰፈሰፉለትን ነገር እኔ ያውም እየጠላሁት የቀማዋቸው መስሏቸዋል። በዚህም እንጀራ እናቴ ሁለት እጆቿን በወገቧ ዙሪያ ጠምጥማ ሆዷን አቅፋ ጭብጥ ብላ በተቀመጠችበት ትወዛወዛለች። ጥልቅ ሐዘን የወረሳቸው አይኖቿን መሬት ላይ ተክላ በሐሳብ ጭልጥ ብላ ነጉዳለች። ወንድሜ ዮናስም ትክን እርር ብሎ ነገርን ከነገር እያወሳሰበ እኔን መቆጣቱን ቀጥሏል። የዚያን የሱዳኑን ጥቅም አየ ነው አላውቀውም ብለሽ ዋሽተሽ ሰራሽልን። እሱን የጠቀመሽ ደህና አድርጎ ጠቅሞሻል። እኔ ኑሮዬን የሰዋሁለትን አንቺ ያለ ድካም በአቋራጭ ነጠቅሽኝ። ከልቡ ተቆጥቷል፣ ከልቡ አዝኗል። ሳስበው በዚያ ሰዓት በሟገተው ጉሮሮዬን ፈርጥቆ ሊገለኝ እንደሚችል ገባኝ። እሱ ዝም ሲል እንጀራ እናቴ በተሯ ቀጠለች። አንድ ቀን እንኳን ቡና ሳታፈይለት እንዴት ላንቺ ይሰጥሻል አለች፣ ጥላቿ ፊቷ ላይ በግልጽ እየታየ። አዝናለሁ ትዬ ማርታ በትዝብት ትክብ እያየኋትና በጣም ገርመሽኛል። ለልጆችሽ ይህንን የምትመኝላቸው? በእውነት በጣም አዝናለሁ። ሰርተው እንዲበሉ መምከር ሲገባሽ ለደቂቃም ለልጆችሽ ይህን ትመኝላቸዋለሽ ብዬ አስቤ አላውቅም ነበር። አስመሳይ!
የብዙ ዓመት ልፋት ድካማችንን በአንዲት ጀንበር ሞጭልፈሽ ስታበቂ አንቺን ብሎ መካሪ፣ አንቺን ብሎ የዋህ አስመሳይ እያለ ወንድሜ ላንቃው እስኪሰነጠቅ አንባረቀብኝ። አሁን ግሽግሽ አለኝ። እባካችሁ ተውኝ። የእናቴን ስቃይ እያየሁን ያደግኩት። ይህንን የምመኝ ጅል እመስላችኋለሁ? የራሳችሁ ጉዳይ፣ ስትፈልጉ ገደል መግባት ትችላላችሁ። ሌሊቱን ሶፋው ላይ ጋደም ብዬ አነጋሁት። ጠዋት ላይ የትና የትን ይዤ እንዲሄድ ለማስፈቀድ አሰብኩ። በዚያውም ትላንት ስላልተገናኘን የተባልኩትን ልነግረው አባቴ ክፍል ገባሁ። እንደዚህ ተባልሽ አለኝ፣ እሱም እንደ እትዬ ማርታ ትክዝ ብሎ። ይሁና እንግዲህ ልጆቹን ነው አደራ የሰጠሽ። ይሁን፣ ሌላስ ምን ተባልሽ? መሀል ላይ አቋርጬ ስለወጣው ሌላ የሰማሁት ነገር የለም። ይሁና፣ ከሌሎች ጠይቄ እሰማለሁ ሲለኝ የትና የትን ለመውሰድ አስፈቀድኩት። ከ3 ቀን በኋላ እኔው ራሴ በሰው ልክልሻለሁ ብሎ ሸኘኝ። እውነትም እንዳለው በ3ኛው ቀን የትና የትን በወንድሜ በእንድሪያስ ላከልኝ። እኔም አቅሜ የፈቀደውን ሁሉ ሞከርኩላት። መጀመሪያ ወደ ጸበል ነበር የወሰድኳት። ለውጥ ሳታይ ስትቀር አማኑኤል ላስተኛት በማሰብ ከዶክተሮች ጋር ተነጋግሬ ቀጠሮ ይዤ ነበር። ይሁንና ሰዎች መሃል ገብተው ከአባትሽ ጋር ትጣያለሽ፣ ችግር ይፈጠራል፣ ይቅርብሽ፣ ዝም ብለሽ ጸበል ብቻ አስጠምቂያት ብለው ስላስጠነቀቁኝ ተውኩት። በወቅቱ የትና የትን ስለሰጠኝ ላመሰግነው፣ እግረ መንገዴንም ሁሌ እንቅልፍ ስለሚነሳኝ የወንድም እህቶቼን አብይ ጉዳይ ላዋየው አባቴ ጋር ተመልሼ ሄጄ ነበር። ሁሌም አይምሮዬ ውስጥ እየተመላለሰ ስለሚያስጨንቀኝ ስለኛ ስለ ልጆች ጉዳይ ላነጋግር ፈልጌ ነበር አልኩት። የትና የትን በተመለከተ ምስጋናዬን ካቀረብኩለት በኋላ ምን ሆናችሁ ደግሞ? ተው እንጂ ምን ሆናችሁ ትላለህ እንዴ? ምንስ ያልሆነው ነገር አለ? እያየህን አውራው እንደጠፋበት የንም መንጋ ተበታትነን። በዝምታ ትክ ብሎ አየኝ። ላፍታ ጠበቅኩትና በዝምታው ሲገፋበት ደግሞም ስለዚህ ጉዳይ ከዚህ ቀደም አንስቼልህ ነበር። በየጊዜው ከበሽታቸው ለመፈወስ እዚህ ከሚመጡ ሴቶች በላይ በላዩ እየወለድክ በዚህ ሁኔታ የምትቀጥለው እስከ መቼ ነው? ከችግረኞችና በበሽታ ከሚሰቃዩ ሴቶች የምትወልዳቸው እነዚህ ሁሉ ልጆች በችጋር ተቆራምደው አስከፊ ሕይወት እየመሩ እንደሆነ መቼ ስላንተ ይጠፋል ብዬ አላስብም። እዚህ አጠገብህ ውርውር የምን ልጆች እንኳን በችግር አድገን አሁንም ሙሉ ለሙሉ ከዚያ ችግር መላቀቅ ተስኖን ስንንከላወስ እያየህ እየሰማህ ነው። ለምን አይቀርብህም? ያለፈው አልፏል። ከእንግዲህ ሌላ ልጅ አትጨምር እባክህ። ለራስህ አታስብም? ዘመኑ እንደሆነ እንደምታየው ከፍቷል። ወይስ በሽታ አትፈራም ልበል? ቢቀርብህስ? አሁን እኮ ትቻለሁ። ዮናስ ይሙት ትቼው እርግፍ አድርጌ ከተውኩት ስንት ዘመኔ። በሽታውንም ፈርቼ ሰብሰብ ብያለሁ። እንደ ድሮ አልምሰልሽ፣ ጠንቃቃ ሆኜልሻለሁ አባትሽ። ወይ አባዬ፣ ምን ያህል እንዳስደሰትከኝ መገመት አትችልም። ዳግም የተፈጠርኩ ያህል ነው የተሰማኝ። በቃላት መግለጽ ከምችለው በላይ አስደስተኛል። በጣም አመሰግናለሁ። መንገድ ላይ ሳለሁ ገደብ ባጣው ደስታዬ ምክንያት ሳቄ ተትረፍርፎ እንባዬም ገደቡን ጥሶ ነበር። አደራው እንዳሰብኩት ቀላል አልሆነም። ምንነቱን በተግባር ያሳየኝ ብዙም ሳይቆይ ነበር። ሲጀመር እንዲሆነ እንጀራ ጋግሬ ስጨርስ ምች እንደመታው ሰው ሰውነቴን ብርድ ብርድ አለኝ። ከባድ ራስ ምታት ወቀረኝ። ምች ይሆናል ብዬ ጠረጠርኩ። እንጀራ እናቴ እኔ ቤት ቁጭ ብላለች። ምች ሳይመታኝ አይቀርም፣ እስኪ ዳማከሴ ያድርጊልኝ አልኳት። ዳማከሴውን ጨምቃ ስታደርግልኝ አስታውሳለሁ። ከዚያ በኋላ ራሴን ስቼ ስወድቅ ቤት ያሉት ሰዎች ተደናግጠው ሐኪም ቤት ወሰዱኝ። ሐኪሞቹ ግን የእንቅልፍ መርፌ ከመውጋት ያለፈ ሊረዱኝ አልቻሉም። ስትሬቸር ላይ እንደተኛው መታመሜን የሰማው አባቴ መጥቶ ወደ ቤት ወሰደኝ። የእንቅልፍ መርፌ ከመወጋቴ በፊት እለፈልፍ የሆነ መንፈስ ላይ ሊያድሩ በራሴው አንደበት ያወራ ነበር። ለዚህ ሳይሆን አይቀርም ሐኪሞቹ በመርፌ ሊያስተኙኝ የሞከሩት። በ1979 ዓመተ ምህረት ተመሳሳይ ችግር አጋጥሞኝ ነበር። በላይ ላይ ቡዳ ነኝ እያለ ሲጮህና ሲለፈልፍ እናቴ ጋር ወሰዱኝ። እሷም ጸበል ይዛኝ ሄዳለች። በወቅቱ ቄሶች በመስቀል ሲደበድቡኝ ቄሶቹን ትሳደቢ ነበር። ከዚህ ሌላ የምታመሰግኛቸውና የምትወቅሻቸው ሰዎች ነበሩ ብለውኛል። በላይ ላይ የሰፈረው ቡዳም ቡዳ ነኝ፣ ምሴ ጸጉር ነው፣ እስከ 7 ሰዓት ጸጉሯን ካላጫችሁልኝ እገላታለሁ በማለት ይፎክር እንደነበር ነግረውኛል። የዚያን የወንድ አያቴ የቡዳ መድኃኒት የሚሰጥ አዋቂ አለ ብሎ ወደ ኮተቤ ሄዷል። ታዲያ እሱ መድኃኒት ይዞ ከመምጣቱ በፊት እህቶቼ ትሞትብኛለች ከሚል ስጋት በጥድፊያ ጸጉሬን ላጭተው ጠበቁት።
አያቴ በፀጉሬ መላጨት አዝኖ እንዳለቀሰም ሰምቻለሁ። እርግጥ በሽታው የተሻለኝ ከተላጨው በኋላ ነው። ለ7 ቀናት አቅሌን ስቼ ስነቃ ሌላው ቀርቶ የግንባርሽ የደም ስር እንኳን በአስፈሪ ሁኔታ ይመታ ነበር ብላኛለች አንዷ እህቴ። ፀጉሬን ከተላጨው በኋላ ቢሻለኝም የማያቋርጠው ኃይለኛ የራስ ምታቴ ሞቴን አስመኝቶኝ ነበር። ምንም አይነት ምግብ መውሰድ በማልችልበት ሁኔታ ላይ ስለነበርኩ ተዳከምኩኝ። ከሰውነት ተራወጣሁ። ጸበል በምጠመቅበት ጊዜ በጀርባዬ አጉል አወዳደቅ ወድቄ ከፍተኛ ጉዳት ደርሶብኛል። እስካሁንም ትንሽ ነገር ሲነካኝ የጀርባዬ ህመም ይነሳብኛል። ዛሬም የገጠመኝ የዚህ ተመሳሳይ ነው። እንዲያውም ያሁኑ መንፈስ ካለፈው በ10 እጥፍ ይከፋል። በአጠገብ የሚከታተለኝ ሰው አለመኖሩን ሲያይ ብር አድርጎ ያስወጣኝና ልክ እንደ እናቴ ግራዋ ያስበላኛል። ሎሚ ከነልጣጩ ያሳኝከኛል። ከዚህ ሁሉ የከፋው ደግሞ እያለፈ ደም ያስተፋኛል። እናም ይሄ ነገር ምንድነው? ምን እንደሆነ ይለይ መረጋገጥ አለበት ተባለ። አለፍላጎቴም ግቢዬ ውስጥ ጎጆ ተቀለሰ። እናም ብዙ ሳይቆይ ምክንያቱን ላይ የተዋወቁትና በእኔ ላይ ቡዳ ሳይሆን ያልተረጋጋው ሊያ በመስፈሩ ችግሩ ሊከሰት እንደቻለ አሳወቁ። እኔ ላይ የወረደው አውሊያ ከአባቴ ጋር ቅራኔ እንዳለውና ያለመረጋጋቱን መንስኤ ይሄ እንደሆነ ሰዎች ደርሰውበታል። መፍትሄውንም አስቀምጠዋል። ለወንድ ያልደረሰች ልጃገረድ ወይም ያረጠች አሊያም ከወንድ ከተገናኘች የቆየች ሴት ትፈለግ ተብሎ ታዘዘና በዚች በተገኘችው ሴት ቀይ፣ አረንጓዴና ነጭ ጥለት ነጠላ ቀሚስ ተፈትሎ ተዘጋጀ። የጆሮ ወርቅም ተገዛ። ጥጡም የወርቅ ሎቴውም የተገዛው ከዚህ ቀደም በመዋጮ ተሰብስቦ በነበረው ፍራንክ ነው። ይህ ሁሉ የተደረገው በእኔ ላይ የወረደው አውሊያ ይረጋ ዘንድ የአባቴ አውሊያ እንዲመርቀው በማሰባቸው ነው። የምርቃቱም ቀን ተቆርጧል። በምርቃቱ ቀን እቤቴ በርካታ ሰዎች ተገኙ። አባቴ በዙሪያው ያሉትን ሰዎች አስከትሎ መጥቷል። ቤቱም ደጁም በሰው ጢቅ ብሏል። ለዝግጅቱ የሚያስፈልጉ ነገሮች ስርዓቱ እንደሚፈቅደው ተሟልቶ ቀርቧል። ጫቱ፣ ቅንጬው፣ ለማዕድ የሚቀመጠው ሳንቲም፣ እርድ ሳይቀር ተከናውኗል። በአጠቃላይ ለዝግጅቱ የወጣው ወጪ ከፍተኛ ነው። ከሁሉም በላይ ያሳዘነኝ በምርቃቱ ቀን አውሊያዎቹ በመመራረቅ ፈንታ መጣላታቸው ነው። ለረጅም ሰዓታት ቢነጋገሩም ስምምነት ላይ መድረስ አልቻሉም። ስለዚህ ምርቃቱ ሳይፈጸም በቀጠሮ ተለያዩ። በሁለተኛውም ቀጠሮ ላይ መስማማት ባለመቻላቸው ምርቃቱ አልተሳካም። እንደነገሩኝ በወቅቱ እኔ ላይ ያደረው አውሊያ ከመወለዴ በፊት አባቴ የፈጸማቸውን መጥፎ ተግባራት አንድ ባንድ እየቆጠረ እመንና መርቃት ሲል ሞግቶት ነበር። አባቴ ግን ከ2-3 ውጪ ሌሎቹን ጥፋቶች አላምንም ብሎ ድርቅ አለ። ለመመረቅም ፈቃደኛ ሳይሆን ቀረ። በመጨረሻ እኔ ላይ የሰፈረው አውሊያ ለትንቢት መፈጸሚያ ልታደርጋት ብለህ ነው ልትመርቃት ያልፈለግከው። በእንቢታ ከጸናህ በራስህ ላይ ችግር ትፈጥራለህ። ቤት ውስጥ በተከታታይ 3 ድንኳኖች ይጣላሉ። አንተም በሰላም አትኖርም፣ ውርደት ውስጥ ትገባለህ። ስለዚህ መጦር፣ መቀበር፣ በስርዓቱ መጨረሻ እንዲያምር ከፈለክ ይህንን ነገር አስተካክል፣ መርቃት ብሎ እንዳስጠነቀቀው ሰምቻለሁ። አባቴ ግን እስከ መጨረሻው ባቋሙ ጸንቶ እንደማያደርገውም በአጽንኦት አስታውቆ ጥሏቸው ሄደ። እናም አባቴና የአባቴ አውሊያ የኔን አውሊያ ለመመረቅ ባለመፍቀዳቸውና እኔ ላይ ያለው አውሊያ ባለመረጋጋቱ ተሰቃየሁ። በማላውቀው የመንፈሶች ጸብ እኔ በመሃል መከሬን አየሁ። በዚህ ጊዜ ሁሉ አገርሽ ወልዴ ሁሉዬ የምትባል አጋሩ ውስጥ ምግብ ቤት የነበራት ሴትና አክስቷ ወይዘሮ ላቀች የኔ ችግር አሳስቧቸው አባቴ ዘንድ በመሄድ እባኮ ያስተካክሉላት፣ ልጅቷ እኮ ተሰቃየች በማለት አብዝተው ተማጽነውት ነበር። እሱ ግን ችግሬ ምንም ሳይመስለው ከረሚላ ብላ በሉት፣ ይህንን እኔ አጋንንት እንጂ ሌላ ምንም አልለውም ብሎ ተሳልቆ ወደ መጡበት መለሳቸው። ከናሁልዬ ቀጥሎ ሌሎችም ሽማግሌዎች ተልከውበት ነበር። ቀንቷቸው ቀጠሮ ይዘው ተመለሱ። እኔም ለዝግጅቱ የሚወጣው ከፍተኛ ወጪ እያራቆተኝና መሸከም አቅቶኝ እያማረረኝ ቢሆንም አውሊያው እንዲስተካከልልኝ ማለትም መንፈሱ ከላይ ላይ ተቃጥሎ እንዲሄድልኝ ካለኝ ጽኑ ፍላጎት አንጻር ሐሳባቸውን ለመቀበል ተገደድኩ። ይሁንና ከቀጠሮ በፊት ጳጉሜ 3 ቀን አካባቢ አባቴ ሳይጠበቅ ድንገት እኔ ቤት ተገኘ። በቀጥታ ከወገቡ ጎንበስ ብሎ ይቅርታ ሲጠይቀኝ መጨከን አልቻልኩም። አንጀቴ ተንሰፈሰፈ።
አይኖቼ በእንባ ጭጋግ ተጋርደው አባቴ ነህና በአባትነት ይቅርታ ላደርግልህ እችላለሁ። ነገር ግን እኔ ልጅህ በማላውቀው ጉዳይ እየተሰቃየሁልህ ነውና እባክህ በፈጠረ አምላክ አስተካክልልኝ አልኩት። መርቀኝ ማለቴ ነበር። እሱ ግን ማስተካከሉ ምን ችግር አለው? ቀላል ነው። እንደዚህ አይነቱን ነገር የሚያስተካክሉ ደብረ ዘይት ውስጥ የማውቃቸው ሰዎች አሉ። እኔ ራሴ ይዤሽ ሄድና አስተካክልልሻለሁ። ግን ለማንም መናገር የለብሽም። በሚስጥር ከያሽው ወደምትፈልጊው ሀገር አሜሪካን ቢሆን ልልክሽ እችላለሁ። ይህንን ማድረጉ ለኔ ቀላል ነው። ብቻ አንቺ ትረፊልኝ። ከዚህ አስከፊ የህይወቱ ጥንቅጥ መገላገል ነፍሴ አጥብቃ ስለምትሻ የደብረ ዘይቱ ነገር ቀልቤን ሰርቆታል። ሆኖም አውሊያው እንዲመጣ ተነግሮት እየተጠበቀ በነበረበት ሰዓት ሰዎቹ እንታረቅ ቢልሽ መጀመሪያ ከአውሊያው ጋር ተስማማ በይው፣ አንቺን መመረቅ የማይፈልግ ከሆነ እንዲሁ እንዳትታረቂው ብለው አስጠንቅቀውኝ ስለነበር ልቤ ለሁለት ተከፍሏል። ትፊልኝ አለኝ እንደገና ጎንበስ ብሎ። መጀመሪያ አስተካክልልኝ። መቼም ቢያልኩ ደብረ ዘይት አይደለም። አስተካክልልኝ ስለ መርቀኝ ማለቴ ነው። አትተፊልኝም? ካላስተካከልክልኝ አዎ አልተፋለህም። በቃ አትተፊልኝም። ነገርኩ እኮ መጀመሪያ የተጠየቅከውን ፈጽም። ምክንያቱም አስፈራርተውኛል። ይህ መርቀኝ የምትይውን ነገርሽን ለምን አትተይውም? እንዴት ልቶ? ቀድሞስ ነገር መች ፈቅጃ መጣሁትና። ፍላጎትሽ ውጭ ሀገር መሄድ ነው አይደል? በቃ እሱ ለኔ ተይው። አንቺን አሜሪካን ቢሆን መላክ አያቅተኝም። የማስተካከሉንም ነገር አያሳስብሽ፣ ቀላል ነገር ነው። ካስተካከልክልኝማ ሌላ ምን እፈልጋለሁ? ብቻ አንተ አስተካክልልኝ። ለኔ ተይው አልኩሽ፣ አትሰሚም? ግን የማስተካክልልሽ መርቀኝ የምትይውን ዝባዝንኬሽን እርግፍ አድርገሽ የምትተይ ከሆነ ብቻ ነው። ደግሞም ብሎ ዝም አለ። ደግሞ ምን ስል ጠየቅኩት። ትዳርሽንም ተይ፣ ትዳር አያስፈልግሽም። ምን? ድንገተኛ ትዕዛዙ ድንገተኛ ድንጋጤ ለቀቀብኝ። ለምን እኮ ለምን? እንዴት ነው ከወዲያ ወዲህ እንደ ኳስ የምትጫወትብኝ? አንዴ አግቢ፣ አንዴ ፍቺ። እኔ ለሱ ምንድነኝ? ዓለሜን፣ ህይወቴን፣ ኑሮዬን፣ ደስታዬን ሁሉ ከወዲያ ወዲህ እየቆለ የሚኖር እርሱ ማን ነው? እኔን እንደተገራ አጋሰስ ትዕዛዙን እንድቀበል ምን ግዴታ አለብኝ? ሰውነቴ እንደተጣደ ብረት ምጣድ ጋመ። ትዳርሽን ተይ ሳይታወቅ ጮኩ። እኮ ለምን ሲባል ታዲያ ምን አማራጭ አለ? አንቺም እኔም እንደዚህ ሆነን እንዴት ይሆናል? አባዬ አበድክ እንዴ? ለመሆኑ የምትናገረውን ታውቀዋለህ? ሐሳቡ ሳይኖረኝ አጣድፈ ሳልዘጋጅበት ገፋፍተ ያጋባኸኝ አንሶ። አሁን ያለፈን አታንሺ እኮ። ትዳሬን ለምን መፍታት እንዳለብኝ አሳማኝ ምክንያት አቅርብልኛ። ዋነኛው ምክንያትሽ ውጪ መውጣት መስሎኝ። ቢሆንስ ውጪ ለመውጣት የግድ ትዳሬን መፍታት አለብኝ? እንግዲያውስ ያስተካክልልኛል ብለሽ አፍሽን ከፍተሽ ጠብቂ። አንተ ግን ለምንድን ነው መመረቁን የፈራኸው? መርቀኝና እኔም ስሬን በሰላም ልስራበት። በቃ ይኸው ነው ውሳኔሽ? ይኸው ነው። ደግሞም ከባድ ነገር አልጠየቅኩም። መርቀኝ ነው ያልኩህ ስለው በንዴት እየዛተ ተነስቶ ሄደ። በቀጠሮውም ቀን እንደጠረጠርኩት ትልቅ ጸብ ተፈጠረ። አውሊያውን ለዚህ ነው የጠራኝ ብሎ በንዴት እየተንዘረዘረ ተነሳና እንጀራ እናቴ የልብስ ሻንጤ ውስጥ አስቀምጠ የነበረውን ሳጥን አንስቶ እንኩ ሳጥኑን ያዙ፣ የምትከተሉኝ ካላችሁ ተከተሉኝ፣ የማትከተሉኝ ከሆነ እንደፈለጋችሁ፣ አንተ ግን እንዳሰርከኝ አትቀራትም እያለ በጥድፊያ ወጥቶ ሄደ። በዚያው ሰዓት ታዳሚዎቹ ሳይቀሩ እሱንና እኔን በመከተል ለሁለት ተከፍለው ነበር። ከግማሽ በላይ ከኔ ጋር ወግነው እኔ ጋር ቀሩ። በእውነቱ አባቴ ሊመርቀኝ ያልፈለገበት ምክንያት አልገባኝም። እንዲህ ፍዳዬን እየቆጠርኩ ከኑሮዬም ከጤናዬም ሳልሆን መቅረቴን እያየ ይህን ያህል መጨከኑ ሲበዛ ግራ አጋባኝ። በየትኛው ትንቢት እንዲህ ያለ ግትርነት ውስጥ እንደገባ ሳይገባኝ ተለያየን። እንዲህ ያለ ስጋት ከየት እንደመጣ ሳይገልጽልኝ ተጣላን። ብናወራ የማንጣጣም ብንወያይ የማንግባባ ሰዎች ሆነን አረፍነው። እንዴት ያለ ጣጣ ውስጥ ገባሁ። ስጠራው እንደ ሰው ፈጥኖ አቤት የሚለኝ ፈጣሪ እንዴት እንዲህ ያለ ነገር ያመጣብኛል? ሰርቼ ሳልጠግብ ምነው አምላኬ እያልኩ ጧት ማታ ስደተኛው መድኃኔዓለም ጋር እየተመላለስኩ አለቅስ ጀመር። ባለቀስኩና ባዘንኩ ቁጥር እጤ መታመም ሆነ። ድንገት እታመምና ራሴን ስቼ ወድቃለሁ። ስነቃ እንደተለመደው ሆስፒታል አልጋ ላይ ነኝ። አሁንም ቢሆን እጄን አልሰጠውም። አውሊያው ይስተካከላል ማለትም መንፈሱ ከሌላ ላይ ተቃጥሎ ይሄዳል ብዬ አስባለሁና ይህ እንዲደረግልኝ ከአባቴ ጀምሮ የማልተውተው ሰው አልነበረም።
ያልሄድኩበት ያልረገጥኩበት ቦታ የለም። አንድ ቀን አሜሪካን ግቢ ውስጥ የሚያስተካክሉ ሰዎች አሉ የሚል ወሬ ሰምቼ የሁልዬን አክስት እትዬ ላቀችን እባክዎን እርዱኝ፣ በጌታ ይዤዎታለሁ፣ ሰዎቹን ይዘውልኝ ይምጡ ብዬ ተማጸንኳቸው። 3 ሆነው መጡ። ቅዱስ ቁርአን የቀሩ ወሊዎች ናቸው። 3ቱም እጅግ ሸምግለዋል። ጥርሳቸው በማለቁ ጫት እንኳን እንደ ቡና በዘነዘና እየተወቀጠን የሚሰጣቸው። እርግጥ እኔ መኝታ ቤት ስለነበርኩ ሰዎቹን አላየኋቸውም። ቤተኞቼ ናቸው የነገሩኝ። ለማንኛውም 3 ቀን ሙሉ ግቢ ውስጥ ድቤ እየተመታ እየተጨፈረ ቢለምኑ መንፈሱ ሳይመጣ ቀረ። በመጨረሻ እኛ ቢለመን የማይሰማ እንዲህ ያለ አውሊያ አለዛሬ አይተናናውቅም፣ ይህ አውሊያ ነው ብለን ልንጠራው ያስቸግረናል፣ ከአቅማችን በላይ ነው ብለው ምንም ሳይፈይዱልኝ ተመልሰው ሄዱ። በወቅቱ ካራቆሬ ያለው ቤቴ ውስጥ ድቤ ሲመታና ሲጨፈር የሰማ የሰፈር ሰው ሌላ ስም አወጣልኝ። ስሜትና ፍላጎቴን ማወቅ የሚችሉት በጣም የቅርብ የሆኑ ሰዎች ብቻ ናቸው። አውሊያው ይስተካከልልኝ እያልኩ እረፍት የምነሳቸውና የአውሊያውን አሰራር ስቃወም የሚደርስብኝን አደጋ እያዩ የሚያስታምሙኝ ጥቂቶች ብቻ ናቸው ሐሳቤን የሚረዱኝ። በዚህ የተነሳ ሆደ ባሻ ሆንኩ።